ሰላም እንዲቆያችሁ የዩቲዩብ ቻናል ተከታታዮች፣ በዚህ ቪዲዮ አጥር መጠን አድርጌ የፍሬሽማን ኮርስ የሆነውን ኢመርጂንግ ቴክኖሎጂ በአማርኛ የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን እንዳዘነጉ። እንግዲህ ወደ ኮርሱ ስንመጣ ቻፕተር 1 ላይ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለውን እናያለን ማለት ነው። ሶ እዚህ ጋር ከቨር የሚያደርጋቸው ነገሮች ቶፒክ ከቨር የሚያደርጋቸው ምን ናቸው የሚለውን ኢመርጂንግ ቴክኖሎጂ ሜን ኮንሴፕቱ ዝጋ እናያለን። ኢቭን ደግሞ ኢንዱስትሪያል ሪቮሉሽን የሚሉትን ደግሞ ዲፕሊ እናያለን ማለት ነው። ሩል ኦፍ ዳታ ኢመርጂንግ ቴክኖሎጂ ኤኔብል ዲቫይስ ኔትወርክ ፎር ኢመርጂንግ ቴክኖሎጂ እንትን ስንል የምንጠቀምባቸውን ዲቫይሶች ኢቭን ደግሞ ኔትወርኮችን የምናይ ይሆናል ማለት ነው። ከዛም አልፎ ደግሞ ሂውማን ቱ ኮምፒውተር ኢንተራክሽን የሚሉትን በግልጽ የምናይ ይሆናል ማለት ነው። ዩኒቷን ላይ እነኚህን እናያለን ማለት ነው። ሶ ቴክኖሎጂ ማለት ምን ማለት ነው የሚለውን ዝጋ እናያለን። ኢመርጂንግ ቴክኖሎጂ ኮንሴፕትስ ከሚለው ውስጥ ኢመርጂንግ ቴክኖሎጂ የሚለውን ዲፋይን ከማድረጋችን በፊት ዋት ኢዝ ቴክኖሎጂ፣ ዋት ኢዝ ኢመርጂንግ፣ ኦቨል ኦፍ ደግሞ ኢመርጂንግ ቴክኖሎጂ የሚለውን መጨረሻ ላይ እናያለን። ሶ ቴክኖሎጂ ማለት እንግዲህ ዘ ሰም ኦፍ ቴክኒክ ስኪል ሜቴድ ዘ ፕሮሰስ ነው ማለት ነው። የተለያዩ ቴክኒኮችን፣ የተለያዩ ስኪሎችን፣ የተለያዩ ሜቶዶችን ተጠቅመን ኦቨርኦል የሆነ እነኝን ፕሮሰሶች ተጠቅመን አንድን ፕሮብሌም ሶልቭ የምናደርግበት መንገድ ምን ይባላል? ቴክኖሎጂ ይባላል ማለት ነው። ሶ አሁን የሆነ ካምፓኒ ላይ ምን የሚያመርት ጉድና ሰርቪሶች፣ የተለያዩ ሰርቪሶች የሚያመርት ቢኖር እዛ ላይ ስኪልፉል የሆነ ፐርሰን ያስፈልገዋል። ኢቭን ደግሞ ምን ያስፈልገዋል? ያንን ነገር ለማምረት የተለያዩ ሜቶዶችን ይጠቀማል። ኢቭን ደግሞ ቴክኖሎጂዎችን ይጠቀማል። ቴክኒኮችን፣ የተለያዩ ዌይ ኦፍ ሜቶዶችን፣ አሰራሮቹን ማለት ነው። እነኛን ተጠቅሞ ምን ያደርጋል? የተለያዩ ጉድና ሰርቪሶችን እንትን ያደርጋል፣ ዲሊቨሪ ያደርጋል ማለት ነው። ዘ አኮምፕሊሽመንት ኦፍ ኦብጀክቲቭ ሰች አስ ሳይንቲፊክ ኢንቨስቲጌሽኖች፣ የተለያዩ ሳይንቲፊክ ፔፐሮችን ለማዘጋጀት ቴክኖሎጂ ይጠቅመናል ማለት ነው። ባጭሩ አሁን ለምሳሌ አሁን ላይ ዲጂታላይዝ የሆኑ ነው። ፊት ላይ አሁን ማንኛውም ነገር ሲዘጋጅ በእጅ ጽፎ ምናምን ነገር ነው። አሁን ግን ቀጥታ በኮምፒውተር የሆነው ነገር ኤዲት ምናምን ተደርጎ ባጭሩ ታይም ሴቭ ባረገ መልኩ ማንኛውም ነገር የምንሰራበት መንገድ ነው ማለት ነው። አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ ፎር ፕራክቲካል ፐርፐዝ ማለት ነው። ቴክኖሎጂን በመጠቀም የተለያዩ ሳይንቲፊክ ኖሌጆችን በመጠቀም የምናደርጋለን የተለያዩ ፕራክቲካል የሆኑ እንትኖችን መስራት፣ ስራዎችን መስራት እንችላለን ማለት ነው። ኤ ብራንች ኦፍ ኖሌጅ ዲሊንግ ዊዝ ኢንጂነሪንግ ኦል አፕላይድ ሳይንስ ይላል። ሶ እዚህ ጋር ኢንጂነሪንግ እና አፕላይድ ሳይንስ የሚለው ኢንጂነሪንግ ለምሳሌ ኮምፒውቲንግ እና ኢቨን ደግሞ ሌሎችን እንትኖች ፊልዶች በአንድ የያዘ ነው። ሶ እዛ ውስጥ ምን ይገኛል ለማለት ነው? ኢመርጂንግ ይገኛል ለማለት ነው። ለምሳሌ አሁን አንድ የኮምፒውተር ሳይንስ ወይም የአይቲ ስቱደንት ምን ይላል? የተለያዩ ፕሮግራሞችን ይማራል። ፕሮግራሞችን ተምሮ የተለያዩ ፕሮብሌሞችን ሶልቭ ያደርጋል ማለት ነው። ሶ ያን ሶልቭ አደረገ ማለት አንዱ ቴክኖሎጂ የዚህ ብራንች ዘርፍ ነው ለማለት ነው። አፕላይድ ሳይንስ የሚሉ የተለያዩ ማትማቲካል ኢኩዌሽኖችን ሶልቭ በማድረግ በእነሱ ዲፔንድ በመሆን የተለያዩ ፕሮብሌሞችን ሶልቭ የሚያደርጉበት መንገድ ነው ማለት ነው። ሶ አጠር መጠን አድርጋ እንግዲህ ለፈተና ስትዘጋጁ በዚህ መልክ ነው የምታዩት ማለት ነው። ቴክኖሎጂ ማለት ምን ማለት ነው የሚለው መጀመሪያ ኮንሴፕቱን የተወሰነ ነገር እንትላላችሁ። ከዛ ወደ ኢመርጂንግ ቴክኖሎጂ ሲከዱ የተወሰነ ግልጽ ይሆንላችኋል ማለት ነው። ሶ ኢመርጂንግ ቴክኖሎጂ ማለት ደግሞ ምን ማለት ነው የሚለውን ስናይ ምንድነው? ኢት ኢዝ ኤ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኤ ኒው ቴክኖሎጂ ማለት ነው። ምንድነው የሚያደርገው? ኢመርጂንግ ከስሙ እንደምትረዱት ኢመርጂንግ ማለት አዲስ እየመጣ ያለ ማለት ነው። እየተፈጠረ ያለ ማለት ነው። ወይም ደግሞ ተፈጥሯል ወይም ደግሞ ገና እየተፈጠረ ያለ አዲስ ቴክኖሎጂ ማለት ነው። እዚህ ጋር እንትን ስትሉት ኢመርጂንግ ቴክኖሎጂ ማለት it is a term generally used to describe a new technology but it may also refers to the continuing development of existing technology ማለት ነው። ሶ አሁንም አለ ወይም አሁንም ኖሮ ኢቨን ደግሞ ወደፊት ዴቨሎፕ እያደረገ ኢመርጅ እያደረገ የሚመጣውን አጠቃላይ የሚያጠናልን ምን ይባላል? ኢመርጂንግ ቴክኖሎጂ ይባላል ማለት ነው። ሶ እዚህ ጋር እንግዲህ commonly refers to technology that currently developing currently እያደገ ወይም እንትን እያለ ያለ ለምሳሌ አሁን ኢቨን አሁን የተለያዩ አሁን ሮቦቶች
የተለያዩ አውቶኖሞሶች አሁን ላይ ገና ለመስራት እየታሰቡ ወይም ዴቨሎፕ እየተደረጉ ነው። ሶ እነዛ አሁን ከረንትሊ ዴቨሎፒንግ እየተደረጉ ነው። ምክንያቱም ገና በማደግ ላይ ወይም ደግሞ እነኛ ነገሮች በማደግ ላይ ቴክኖሎጂዎቹ በማደግ ላይ ያሉ ነው። ዘን ዛት አር ኤክስፔክትድ ቱ አቬሌብል ዊዝ ኢን ኔክስት 5 to 10 ይርስ ይላል ማለት ነው። ከትንሽ ከ5 ወይም ደግሞ ከ10 ዓመት በኋላ እነኛ ምን ይደረጋሉ ተብሎ አቬሌብል ወይም ደግሞ ለሰው ጠቀሜታ ወደ አድቫንቴጅ ይውላሉ ተብሎ ይታሰባል ማለት ነው። ሶ ኢመርጂንግ እንግዲህ አሁን ከረንትሊ ያለውንና ኢቭን ደግሞ ወደፊት ደግሞ ምን ይፈጠራል የሚለውን ሁሉን ነገር የሚያጠናልን አንዱ ዘርፍ ነው ማለት ነው። ሶ ኢን ጀነራል እንግዲህ ኢመርጂንግ ቴክኖሎጂ ማለት ሪፈርስ ቱ ቴክኖሎጂካል ኢቮሉሽን which is a theory of radical transformation of society through technological development ይለናል ማለት ነው። ይሄ እንግዲህ ኦቨርኦል ዴፊኒሽኑን ስናየው ቴክኖሎጂካል ኢቮሉሽን ነው የሚያሳየን ማለት ቲዮሪውን ማለት ነው። ሶ በዚህ ዓመተ ምህረት እንደዚህ በዚህ ዓመተ ምህረት እንደዚህ እያለ እንዴት ቴክኖሎጂዎች እንዴት አድርገው ወደ ላይ አብዴት እንዳደረጉ ወይም ደግሞ እንዴት ዴቨሎፕ እንዳደረጉ እያንዳንዱ ቲዮሪያቸውን የሚያሳይልን ነው። ራዲካል ትራንስፎርሜሽን ኦፍ ሶሳይቲ ወይም ቴክኖሎጂካል ዴቨሎፕመንት ለምሳሌ ፊት ላይ እኛ የምንጠቀማቸው ቴክኖሎጂዎች አሉ። አሁን ላይ ቢያንስ ከ5 ዓመት ወይም ከ7 ዓመት የምናያቸው ቴክኖሎጂዎች አሉ። አሁን ላይ ደግሞ በጣም ሲቪላይዝድ ሆነን የምንጠቀማቸው ቴክኖሎጂዎች አሉ። እነኛን ከጥንት እስከ መሰረት ከመጡበት ወይም አሁን ከረንትሊ እስካሉት አጠቃላይ የሚያጠናልን እስከ ቲዮሪያቸው እስከ ኢቮሉሽናቸው አጠቃላይ የሚያጠናልን ምን ይባላል ማለት ነው? ኢመርጂንግ ቴክኖሎጂ ይባላል ማለት ነው። ኢቮሉሽን የሚለው ጋር ስንር ደግሞ ሜጀር ሰደን ኤንድ ኢንሃንስ ታይፒካል ኢቮሉቲቭ አልተሬሽን ኢን ገቨርንመንት ኤንድ ሪሌትድ አሶሲዬሽን ኢን ስትራክቸርስ ማለት ነው። ሶሻል ላይም ሊሆን ይችላል፣ ፖለቲካል ሳይንስ ላይ ሰደንሊም ሊሆን ይችላል፣ ወይም ደግሞ ዴቨሎፒንግም እያደረገ የሚመጣ የሶሻል እና የፖለቲካል ገቨርንመንታል ቼንጅ ወይም ለውጥ ማለት ነው። እዚህ ጋር ደግሞ ታይ ስናይ እንግዲህ ራዲካል ኤንድ ፕሮፋውንድ ቼንጅ ኢን ኢኮኖሚካል ሪሌሽንሺፕ ኤንድ ቴክኖሎጂካል ኮንዲሽን ማለት ነው። አንድ ሀገር በቴክኖሎጂም ሆነ በኢኮኖሚም ሆነ አጠቃላይ ኦቨርቪው ያለው ራዲካል እና ፕሮፋውንድ ቼንጁ ወይም ደግሞ ያላት ለውጥ የሚያሳየን ነው ማለት ነው። ሶ ዲዛይን ፎር ዲሰርቪሽን የሚለው ጋር ዋት ኤክስፔክትድ ፍሮም ኢንጂነር ኦፍ ቱዴይ የሚለውን ነገር አሁን ኢንጂነር ተሆናችሁ ወደፊት ኢንጂነር ለመሆን ታሰባችሁ ምንድነው ኤክስፔክት የሚሆነው ከኔ ብላችሁ ልታስቡ ይገባል። አት ቴክኖሎጂ ስቱደንትስ ወይም ቴክኖሎጂ ኤክስፐርትስ ማለት ነው። እና የሚለን እዚህ ጋር ምን ልታስቡ ትችላላችሁ ነው የሚለው። እዚህ ጋር ደግሞ ሊስት ኦፍ ኢመርጂንግ ቴክኖሎጂ ትሬንድ ፎር 2020 እና 2021 ላይ ይፈጠራሉ ተብሎ የሚታሰቡ ኢመርጅ ይደረጋሉ ብሎ የታሰቡ እንትኖች አሉ። አንደኛ ላይ አርቲፊሻል ኢንተለጀንስ አለ። አርቲፊሻል ኢንተለጀንስ ወይም ማሽን ለርኒንግ ማለት ነው። ሮቦት ፕሮሰሰር አውቶሜሽን አለ። ኢንተርኔት ኦፍ ቲንግ አለ። ክላውድ ኮምፒውቲንግ አለ። ኢንሃንስ ኤጅ እና ኳንተም ኮምፒውቲንግ አለ። ኦግመንትድ ሪያሊቲ እነኚህ በሙላ 5G ኔትወርክ አውቶኖመስ ዲቫይሶች የተለያዩ ኦግመንትድ አናላይሲስ ዲጂታል ቲዩንስ የተለያዩ እንትኖች አሉ ማለት ነው። ወደፊት ሊስት ኦፍ ኢመርጂንግ ቴክኖሎጂ ትሬንድ በ20 እና በ2021 ይፈጠራሉ ብለው የታሰቡ ማለት ነው። እነኚህን ልትዙ ይገባል ማለት ነው። ሊስት ልትጠየቁ ትችላላችሁ። ከዛም ደግሞ ምን ልትጠይቃላችሁ? በምርጫም ልትጠይቁ ስለምትችሉ የግድ እነኚህን ልትዙ ይገባል ማለት ነው። ወደ ኢንዱስትሪያል ሪቮሉሽን ስንሄድ ደግሞ እንግዲህ ኢንዱስትሪያል ሪቮሉሽኖች 3 ኢንዱስትሪያል ሪቮሉሽኖች አሉ። ከመጀመሪያው ጀምረን እስከ መጨረሻው ያሉትን 3ቱንም የምናይ ይሆናል ማለት ነው። እንግዲህ መጀመሪያ ላይ ኢንዱስትሪያል ሪቮሉሽን መቼ ነው የተጀመረው የሚለውን እዚህ ጋር የተወሰነ ልበላችሁ። ቢጋን ዱሪንግ ዘ ሌት ኦፍ 17ኛው እና 18ኛው ሴንቸሪ ላይ ነው እንግዲህ የተጀመረው ማለት ነው። ሪቮሉሽን ስታርትድ ኢን ኢንግላንድ። ይሄ ሪቮሉሽን ኢንዱስትሪያል ሪቮሉሽን የተጀመረው ምን ላይ ነው? ኢንግላንድ ላይ ነው። ቱ ኢንክሪዝ ፉድ ፕሮዳክሽን አግሪካልቸራል ሪቮሉሽኖችን የተለያዩ መጀመሪያ ላይ የጀመሩት እነኚህ እንግሊዞች ኢንዱስትሪያል ሪቮሉሽን እንትን ሲሉ መጀመሪያ እንትን ያደርጉት በምንድነው የተነሱት? በቤዚክ ኒዳቸው ነው። ቤዚክ ኒድ ማለት ፉድ ፕሮዳክሽን ማለት ነው።
ለሰው ልጅ የሚያስፈልገው መጀመሪያ ምንድነው ምግብ እስከሆነ ድረስ ከዛ ተነስተው ነው ቀስ ብለው ራሳቸውን ለማሳደግ እንትን ያሉት ማለት ነው። the first European country to be industrial after England ከኢንግላንድ አልፎ እንትን ያሉት ደግሞ ቤልጂየም እና ፍራንሳይ እንደውም ደግሞ ጀርመን ስቴቶች አሉ ማለት ነው። ሶ እዚህ ጋር ምን መያዝ አለባችሁ? ፈርስት ሪቮሉሽን ስታርት የሆነ የት ነው? በቃ እዚህ ጋር ልትይዙ የሚገባው ማለት ነው ኢንግላንድ እንደሆነ መያዝ አለባችሁ። ከምንድን ነው የጀመሩት? ከፉድ ፕሮዳክሽን ነው ወደ ኢንዱስትሪያል ሪቮሉሽኖች ዴቨሎፕ እያደረጉት ማለት ነው። ፈርስት የጀመሩ ከዛ እስከሆነ ድረስ ማለት ነው። ከዛ ሲቀጥል ኢሮፕ ውስጥ ዴቨሎፕ ያደረጉ ወይም ኢንዱስትሪያል ሪቮሉሽን ስታርት ያደርገው አፍተር ኢንግላንድ ከኢንግላንድ በኋላ እነማን ናቸው? እነ ቤልጅየም እና ፈረንሳይ ጀርመን ስቴት የተባሉ ናቸው ማለት ነው። ሶ እንግዲህ ኢንዱስትሪያል ሪቮሉሽን ማለት እንግዲህ was a time when manufacturing goods moved from small shops and home to large factory ላርጅ ፋክቶሪ ይለናል ማለት ነው። ይሄ ምን ማለት ነው? ከተለያዩ ምንድነው ከእንትኖች ከፉድ ፕሮዳክሽኖች ወደ ምንድነው ያደጉት? ወደ ላርጅ ፋክቶሪ ወይም ደግሞ ወደ ትልቅ ገዳደጉ ምን ኢንዱስትሪያል ፋብሪካዎች፣ የተለያዩ ድርጅቶች፣ የተለያዩ ሾፖች እና የተለያዩ አዳዲስ ብሌድ የሆኑ ካምፓኒዎች ዴቨሎፕ ይሆናሉ ማለት ነው። እንግዲህ this shifts brought about change in culture as a people moved from rural area to big city in order to work ማለት ነው። ሶ አሁን መጀመሪያ ላይ ፉድ ፕሮዳክሽን አልኳቸው። ከፉድ ፕሮዳክሽናቸው ወደ ምን ሄዱ? ወደ ማኑፋክቸሪንግ ኦፍ ጉድ ይሄዳሉ። የተለያዩ ማኑፋክቸሮችን እንትን ይላሉ። ከዛም አልፎ ተርፎ የተለያዩ ፋክተሪዎችን፣ ፋብሪካዎች፣ የተለያዩ የትልልቅ ፋብሪካዎች ምናምኖችን ይፈጥራሉ ማለት ነው። ሶ ያን ሲፈጥሩ ምንድነው አብዛኛው ገጠር ቦታ ላይ ያሉት ለምሳሌ እዚህ ጋር ምን ያላችኋል? change in culture as people moved from rural area to big city in order to work ማለት ነው። የተለያዩ ፋብሪካዎች ክሬት ይሆናሉ ብለናል። እነኛ ፋብሪካዎች ደግሞ የሚሰራ ራሱን የቻለ ሰራተኛ ስለሚያስፈልግ ከገጠር ላይ ወይም ሩራል ኤሪያ ያሉ ሰዎች ወደ አርባን ኤሪያ ወይም ደግሞ ወደ ሲቲ በመሄድ የተለያዩ ስራዎችን ይሰራሉ ማለት ነው። እድገቱ እንግዲህ በዚህ መልክ ነው ማለት ነው። ኢንዱስትሪያል ሪቮሉሽን ኢዝ ዲስክራይብድ አስ ትራንስሚሽን ቱ ኒው ማኑፋክቸሪንግ ፕሮሰስ። በቃ እዚህ ጋር ልትይዙ የሚገባው ኢንዱስትሪያል ሪቮሉሽን ማለት ምን ማለት ነው? ከፊት ከጥንቱ ጀምሮ አሁን ላይ እስካለንበት ድረስ ሙሉ ለሙሉ የኢንዱስትሪያል ሪቮሉሽን እድገታችንን የሚያይልን የሚዳስስልን ኮንሴፕት ነው ማለት ነው። ሶ እዚህ ሲቀጥል ደግሞ የምናየው ነገር the most common invention of the ኢንዱስትሪያል ሪቮሉሽን የሚለው እናያለን። ኢንዱስትሪያል ሪቮሉሽን ላይ ምንድነው ኢንቨንት የተደረገው ምንድነው የተፈጠረው የሚለውን ነገር መያዝ አለብን። አሁን እዚህ ጋር ሊስት the most common invention of the industrial revolution ተብላችሁ ልትጠየቁ ትችላላችሁ። ሶ እነኝህን በደንብ ማየት ያስፈልጋችኋል። ለምሳሌ ትራንስፖርት አገልግሎት፣ ለኮሙኒኬሽን፣ ለኢንዱስትሪ እነኝህን ክሬት አድርገዋል ማለት ነው። ለምሳሌ ትራንስፖርቴሽን ይላል። ስቲም ኢንጂን፣ እነኝህ ስቲም ኢንጂን የእንፋሎት ኃይሎች የተለያዩ በእንፋሎት ኃይል የሚሰሩ ተሽከርካሪዎች ማለት ነው። እዚህ ጋር ደግሞ ሬል ሮድ ይላል። ሬል ሮድ ይላል። እዚህ ጋር የባቡር ሀዲዶች የተለያዩ የባቡር ሀዲዶች የተፈጠሩበት ዲጂታል ኢንጂኖች እና አይሮፕላኖች የተፈጠሩበት ነው ማለት ነው። ይሄንን ለእናንተ ለማስረዳት እንግዲህ ብዙም ማለት አሁን ላይ የተፈጠሩት እነኚህ እስከሆኑ ድረስ እነኚህን ያን ያህል ግራ አይገባችሁም ብዬ አስባለሁ። እዚህ ጋር ኮሙኒኬሽን ላይ ደግሞ ቴሌግራፊ አለ፣ ፖርኖግራፊ አለ፣ ቴሌፎን፣ የተለያዩ ቴሌፎኖች እኛ በእጃችን አሁን ኮሙኒኬት የምናደርግባቸው እነኚህን በሙላ የያዘልን ነው ማለት ነው ኮሙኒኬሽን ላይ። ኢንዱስትሪያል ላይ ስንመጣ ደግሞ ኮተንጅን አለ፣ የተለያዩ ጥጥ መፍተያዎች
ዘመናዊ የጥጥ መፍተያዎች፣ እንደገናም ደግሞ ስዊንግ ማሽኖች፣ የተለያዩ ኤሌክትሪካል ላይቶች ኢቭንም ደግሞ ስዊንግ ማሽን ማለት የተለያዩ የልብስ መኪናዎች ይታያቸዋል መቼ ምስሉ ላይ ያሉት ኢንዱስትሪያል ላይ የመጡ ናቸው ማለት ነው። ስለዚህ ትራንስፖርቴሽን ምን እንደሆነ ምን ኤግዛምፕል እንዳለው፣ ኮሚኒኬሽን ላይ ምን አይነት ኤግዛምፕል እንዳሉ፣ ኢንዱስትሪያል ላይ የሚለው ደግሞ ምን ያህል ኤግዛምፕል እንዳሉና ምን እንደሆኑ በደንብ ልትረዱ ይገባል ማለት ነው። እዚህ ጋር ደግሞ ስትመጡልኝ ዘ ፎር ታይፕስ ኦፍ ኢንዱስትሪያል ሪቮሉሽን የሚለውን ነገር እናያለን። ፕራይመሪ ኢንዱስትሪ፣ ሰከንደሪ ኢንዱስትሪ፣ ተርሺየሪ ኢንዱስትሪ እና ኳተርናሪ ኢንዱስትሪ የሚሉትን ነገሮች አንድ ባንድ የምናይ ይሆናል ማለት ነው። እስኪ ፕራይመሪ የሚለውን መጀመሪያ ላይ ፕራይመሪ ኢንዱስትሪ ማለት ኢንቮልቭስ ጌቲንግ ራው ማቴሪያልስ ማለት ነው። ራው ማቴሪያል ናቹራሊ የምናገኛቸው ራው ማቴሪያሎች ወይም ደግሞ ሶርሶች ምን ይባላሉ? ፕራይመሪ ኢንዱስትሪ ይባላሉ ማለት ነው። መጀመሪያ ላይ የምናገኛቸው በተፈጥሮ የምናገኛቸው ምን ይባላሉ? ፕራይመሪ ኢንዱስትሪ ይባላሉ ማለት ነው። ለምሳሌ ማይኒንግ አለ፣ ፋርሚንግ አለ፣ ፊሽንግ አለ። ማይኒንግ ማለት የማዕድን ቁፈራ፣ ፋርሚንግ ማለት የግብርና ስራ፣ ፊሽንግ ማለት በአሳ እርባታ ወይም ደግሞ አሳዎችን በማጥመድ የሚሰሩ ሰራተኞች ማለት ነው። ወደ ሰከንደሪ ኢንዱስትሪ ስንመጣ ይታያቸዋል እዚህ ጋር በስቅል እንትን ለማለት ሞክሬያለሁ። ዚስ ኢንዱስትሪ ኤክስትራክት ራው ማቴሪያልስ ዳይሬክትሊ ፍሮም አርዝ ኦር ሲ ማለት ነው። ከተለያዩ ከእርዝም ወይም ከሳይ ወይም ከፀሐይ ከተለያዩ እንትኖች ከሳይ ማለት ከውሃ ወይም ደግሞ ከምድር የምናገኘው ለምሳሌ ማይኒንግ ፋርሚንግ የምንላቸው አርዝ ላይ የምናገኛቸው ናቸው። ከውቅያኖስ ወይም ደግሞ ከተለያዩ ባህሮች ውቅያኖሶች የምናገኛቸው ደግሞ ፊሽንግ ላይ የምናገኘው ነው ፕራይመሪ ማለት ነው። ሰከንደሪ ኢንዱስትሪ ስንመጣ ውልፍ ማኑፋክቸሪንግ ኦፍ ሜኪንግ ካርስ ኤንድ ስቲልስ ማለት ምንን ተጠቅሞ ፕራይመሪ ኢንዱስትሪ ሶርሶችን በመጠቀም ሜኪንግ ኦፍ ካር ኤንድ ስቲል የተለያዩ እንትኖች ይፈጠራሉ፣ መኪናዎች ይፈጠራሉ። እንደገናም ደግሞ የብረት ማምረቻ ማቴሪያሎች ሰከንደሪ ላይ ይፈጠራሉ ማለት ነው። እዚህ ጋር እንደምታዩት ዚስ ኢንዱስትሪ ፕሮሰስ ማኑፋክቸሪንግ ፕሮዳክት ፍሮም ራው ማቴሪያል ይለናል ማለት ነው። እዚህ ስክሩ ላይ እንደምታዩት ማለት ነው። ኔክስት ደግሞ ወደ ተርሺየሪ ኢንዱስትሪ ስንመጣ ይሄ ደግሞ ፕሮቫይድ ሰርቪስ በቃ ልትዙ የሚገቡት ፕሮቫይድ ሰርቪስ። ለምሳሌ እናንተ እዚህ ጋር እኔ በማስተምርበት ሰዓት እናንተ እየተማራችሁ ነው። እቺ ምንድናት? ተርሺየሪ ኢንዱስትሪ ትባላለች። ቲቺንግ፣ ነርሲንግ፣ የተለያዩ ሰርቪሶች በቲቺንግ የተለያዩ ሰርቪስ ይሰጣል፣ በነርሲንግ ሰርቪስ ይሰጣል። ሰዎችን በመርዳት ወይም ደግሞ ህሙማኖችን በመፈወስ የሆነ ሰርቪስ ይሰጣል ማለት ነው። ተርሺየሪ ላይ የምትዙልኝ ፕሮቫይድስ ኦፍ ሰርቪስ እዚህ ጋር እንደምታዩት እዚህ ጋር የሆነ አጠቃላይ ላይብረሪ እንዳስጠቃሚ ነገር ነው። ላይብረሪ ያስጠቀመ ተማሪዎቹ ምን ይሰጣል? ሰርቪስ ይሰጣል ማለት ነው። ወደ ኳተርናሪ ኢንዱስትሪ ስንሄድ ደግሞ ኳተርናሪ ኢንዱስትሪ ማለት ኢንቮልቭስ ሪሰርች ዴቨሎፕመንት ኢንዱስትሪ ማለት ነው። አሁን ለምሳሌ አንድ የኮምፒውተር ሳይንስ ወይም ደግሞ የአይቲ ወይም የሶፍትዌር ዴቨሎፕመንት አንድ ነገር ዴቨሎፕ አድርጎ በስኪሉ ማለት ነው በራሱ ጥሩ ግሩ ራሱን ስኪሉን አዳጉ የተለያዩ ነገሮችን ክሬት የሚያደርግበት ነገሮችን ኢንቨንት የሚያደርግበት ምንድነው? ኢንዱስትሪ ማለት ነው። ምንድነው? ኳተርናሪ ኢንዱስትሪ ይባላል። እዚህ ጋር ለምሳሌ ዚስ ኢንዱስትሪ ኢዝ ኢንኮርፖሬት ሃይ ዲግሪ ኦፍ ሪሰርች የተለያዩ ሪሰርቾችን የተለያዩ ቴክኖሎጂ ኢን ዚስ ፕሮሰስ ኤምፕሎይ ሃይ ኳሊፋይድ የሆኑ ፒፕሎች ወይም ደግሞ ስኪላቸውን ያዳበሩ ፐርሰኖች ማለት ነው። ባዮቴክኖሎጂ ኤንድ ኮምፒውተር ፕሮግራሚንግ አር ኤግዛምፕልስ ኦፍ ኳተርናሪ ኢንዱስትሪ ማለት ነው። እዚህ ጋር አሁን ልትዙ የሚገቡት እያንዳንዳቸውን ኤግዛምፕላቸውንና ፎር ታይፕስ ኦፍ ኢንዱስትሪ እንዳሉ ልትዙ ይገባል ማለት ነው። እንግዲህ ወደ 4 ኢንዱስትሪያል ሪቮሉሽን አሉ ብያችኋል። ወደ እነሱ ተመሄዳችን በፊት እያንዳንዱ አዚች ጋር ምንድነው አፈጣጠሩ አመጣጡ ምንድነው የሚለውን ነገር የተወሰነ እኔ ማለት ነው ኢርሊ ላይፍ ስታይል ኦፍ ሂውማን ቢንግ ምን እንደሆነ እዚህ ጋር በስዕል ለማሳየት
ኤርሊ ላይፍ ስታይል ኦፍ ሂውማን ቢንግ የሚለውን እዚህ ጋር በስዕል ለማሳየት ሞክሬያለሁ ማለት ነው። ሶ እንግዲህ መጀመሪያ ላይ ሰዎች እንግዲህ በምንድን ነው በሃንቲንግ በጋዘሪንግ እና በሃንቲንግ አድን በማደን የተለያዩ ነገሮችን በማድረግ ነበር ራሳቸውን ሰርቫይቭ አድርገው የሚኖሩት ማለት ነው። ይታያቸዋል፣ እዚህ ስዕሉ ላይ ይታያቸዋል ብዬ እገምታለሁ አይ ቲንክ ማለት ነው። ሶ መጀመሪያ ላይ የተለያዩ ፍራፍሮቶችን የተለያዩ ሃንቲንግ በማድረግ ምናምን ራሳቸውን ሰርቫይቭ አድርገው መጀመሪያ ላይ የሰው ልጅ እንዴት እንደሚኖር ምናምን የተወሰነ ነገር ያሳየናል ማለት ነው። ዳዝ ኖት ስቲል ዳውን አት ዋን ፕሌስ አንድ ፕሌስ ላይ የሆነ ስፔሲፊክ የሆነ ኤሪያ ላይ አይኖሩም። በማደን እስከሆነ ድረስ የሚኖሩት የሆነ ስፔሲፊክ የሆነ ኤሪያ አይኖራቸውም ማለት ነው። መጀመሪያ ላይ የሰው ልጅ እንዴት እንትን እንዳለ ነው የተወሰነ ነገር እንትን የሚለን ማለት ነው። የሂስትሪ ተማሪ ተሆናችሁ ቦርከኒ ትሻላላችሁ ብዬ አስባለሁ ማለት ነው። ወደ ኢንዱስትሪያል ሪቮሉሽን ዋን ላይ ስንመጣ እንግዲህ እዚህ ላይ ምንድን ነው አግሪካልቸራል ሪቮሉሽን የተፈጠረበት ነው። መጀመሪያ ላይ ኤርሊ ብያችኋለሁ። እዚህ ላይ እንግዲህ አግሪካልቸር ሪቮሉሽን የተፈጠረ ጎይንግ ፍሮም ሃንድ ፕሮዳክሽን ሜትድ ማሽን ማለት ነው። ሃንድ ፕሮዳክሽን የተለያዩ ሃንድ ፕሮዳክሽን አሉ። እነኛም ሃንድ ፕሮዳክሽኖቹ ወደ ማሽን የተቀየሩበት ኢንክሪዝ የሆኑበት የሰው ልጅ ሲቪላይዝድ የሆነበት ሃንቲንግ ተጋዘሪንግ ወጥቶ ወደ ስቴሽናሪ የሆነ ፋርሚንግ ስቴሽናሪ ፋርሚንግ ማለት እዚህ ጋር እንደምታዩት ምን ማለት ነው? አንድ ቦታ ላይ ራሱን ስፔሲፊክ የሆነ ቦታ ይዘው ተቀምጠው ራሳቸውን ማኔጅ አድርገው በእርሻ የሚተዳደሩ አካላቶች ወይም ፐርሰን ማለት ነው። ሶ ከምን መጥተዋል? ከዚህ ጋር ከጋዘሪንግ እና ሃንቲንግ ወደዚህ ጋር ዴቨሎፕ ሆነዋል ማለት ነው። ወደ አግሪካልቸራል ሪቮሉሽን ላይ ሲመጡ የስፔሲፊክ የሆነ ኤሪያ ላይ ተቀምጠው ራሳቸውን ሰርቫይቭ አድርገው የሚኖርበት መንገድ ነው ማለት ነው። ኢንዱስትሪያል ሪቮሉሽን ዋን ላይ ማለት ነው። ሶ ወደ እዚህ ጋር እሱ ብቻም ሳይሆን ልትዙልኝ የሚገባው ጎይንግ ፍሮም ሃንድ ፕሮዳክሽን በእጃቸው የሆነ ነገር ከሚሰሩ ወደ ማሽን ሜትድ የተቀየሩበት መንገድ እስካለ ድረስ እንዳትረሱ። ስለዚህ በስርዓት እያንዳንዱ ቲዮሪ ወይም ኢንዱስትሪያል ሪቮሉሽን ምን እንደሆነ በደንብ መያዝ አለባችሁ ማለት ነው። ኢንዱስትሪያል ሪቮሉሽን ደግሞ ሰከንድ ላይ ምንድን ነው የምናየው? ቴክኖሎጂካል ወይም ኢንዱስትሪያል ሪቮሉሽን እናያለን ማለት ነው። ዴቨሎፕመንት ኦፍ ሜተድስ ፎር ማኑፋክቸሪንግ ዴቨሎፕመንት ኦፍ ሜትድስ ፎር ማኒፋክቸሪንግ ኢንተርቼንጀብል ፓርትስ የተለያዩ ኢንተርቼንጀብል ፓርቶች ማለት በቃ አብዴት የሚደረጉ አሁን ሰራበት ቴክኖሎጂ ባደገ ሰዓት በሌላ የምንሰራ ለምሳሌ የፊት ላይ የምንጠቀማቸው ስልኮችም አሁን ላይ የምንጠቀማቸው ስልኮች ይለያያሉ። ሶ እንደዛ ማለት ነው። በቃ ነገሮችን እያደጉ በመጡ ቁጥር ሲቪላይዝድ የሆኑ ማኑፋክቸሮቹም እንደዛው ኢንተርቼንጀብል አንዱ ከአንዱ እየተቀያየረ ወይም እያደገ የሚመጣበት ሜትድ ነው ማለት ነው። አዳፕቲንግ ፎር ፕሪኤግዚስቲንግ ቴክኖሎጂ ሲስተም ሰች አስ ቴሌግራፍ እና ሪል ሮድ ኔትወርኮች የተለያዩ አዳፕቴሽን ኦፍ ፕሪኤግዚስቲንግ ቴክኖሎጂ ሲስተም በቃ እዚህ ጋ ምን መሰላችሁ የተፈጠሩ ቴክኖሎጂዎች ላይ ለምሳሌ እኛ አሁን ስልክ አላችሁ ከስልክ ጋር በቃ አዳፕት የምታደርጉበት ነው። እዚህ ጋር አሁን ኢንዱስትሪያና በቃ ሰዎች ሰለጠኑ ማለት በቃ የሚጠቀሙትን ቴክኖሎጂ አጠቃቀሙን ማወቅ ማለት ነው። በቃ አዶፕቲንግ ፎር ፕሪኤግዚስቲንግ የያዙትን ቴክኖሎጂ ሲስተም ሰች አስ ቴሌግራፍ ሊሆን ይችላል ሪል ሮድ ኔትወርኮቹን በደንብ ማወቅና መጠቀም ማለት ነው። ቫስት ሙቭመንት ኦፍ ፒፕል ኤንድ አይዲያስ ኢንሃንሲንግ ኮሚኒኬሽን የተለያዩ ኮሚኒኬሽን ኢንሃንስ ያደርጋል። ከዛ ኒው ቴክኖሎጂ ሲስተሞች ምንድናቸው? ኤሌክትሪካል ፓወሮች፣ ቴሌፎኖች፣ ሳይድ ድሪቭን ኤንድ ኒው ፈርቲላይዘሮች የተለያዩ አዳዲስ ፈርቲላይዘሮች እና ቴሌፎኖች እና ኤሌክትሪካል ፓወሮች እዚህ ጋር የሚፈጠሩበት ነው ማለት ነው። እነኚህም ተፈጥረው ደግሞ ሂውማን ቢንጎች እነኚህ ነገሮች ምን ያደርጋሉ? ፕሪኤግዚስት አድርገው ወይም ደግሞ አዳፕት አድርገው ቴክኖሎጂዎችን የሚጠቀሙበት አንዱ የኢንዱስትሪያል ሪቮሉሽን ፓርት ነው ማለት ነው። ወደ ሶስተኛው ስንመጣ እንግዲህ ወደ ዲጂታላይዝድ ፎርም እየቀየር ነው። ያንን አዳፕት አደረጉ የተወሰነ እንትን አሉ። ሶ እያደገ ሲመጣ ወደ ምን መጡ? ወደ ዲጂታል ወይም ኢንፎርሜሽን ሪቮሉሽን ይባላል። ይህ ኢንዱስትሪያል ሪቮሉሽን ስሪ ማለት ነው። ሽፍት ቱዋርድስ ዲጂታላይዜሽን ማንኛውም ነገር ዲጂታላይዝድ ኮምፒውተር ነው የምንጠቀመው፣ ስልክ ነው የምንጠቀመው፣ የተለያዩ ፎኖችን ማለት ነው። እንደገናም ደግሞ ብዙ ነገሮችን አሁን ላይ ቴክኖሎጂ ነኮች ኤሌክትሮኒክሶችን እየተጠቀምን
ስራችን እያቃለልና ዲጂታላይዝ እየሆንበት ያለው እንትን ነው ማለት ነው። ሶ ዘ ትራንስሚሽን ፎር መካኒካል ኤንድ አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክ የተለያዩ መካኒካልና አናሎግ ኤሌክትሮኒኮች ወደ ዲጂታላይዝ የተቀየሩበት እንትን ነው ማለት ነው። ማስ ፕሮዳክሽን ኤንድ ዲጂታል ሎጂክ ሲስተሞች የተለያዩ ሎጂክ ሲስተሞች አሉ ኤንድ ኦር የተለያዩ የራሱን የቻለ እያንዳንዱ ኮምፒውተር እያንዳንዱ ሰርኪዩት ሎጂካል ሰርኪዩት የሚሰሩበት ኦፕሬሽኖች አሉ ማለት ነው። ሰው እነኛን የሚጠቀምበት ሪቮሉሽን ፓርት ነው ማለት ነው። እዚጋ ቴክኖሎጂ ሰጭ አስ ኮምፒውተር ሳይንስ አንድ ፎን ኢንተርኔት ማለት ነው። ቴክኖሎጂ አሁን ኮምፒውተር ራሱን የቻለ አንድ እንደ ቴክኖሎጂ ነው። በእጃችን የያዝነው ስልክም እንደዛው ነው። ኢቨን ደግሞ የምንጠቀማቸው ኢንተርኔት ሰርቪሶች ምንድን ናቸው? የቴክኖሎጂ ውጤቶች ናቸው ለማለት ነው። ዲጂታል ሪቮሉሽን ወዝ ድሪቨን ባይ 3 ፋክተርስ በተለያዩ በ3 ፋክተሮች ተፈጥሯል ማለት ነው። በምን ኢንፎርሜሽን ቤዝድ አኳሽን እና ቺፕ ፐርሰናል ኮምፒውተር እንዲሁም ደግሞ ኢንተርኔት ማለት ነው። ድሪቭ ባይ 3 ፋክተርስ እነኚህን ልትገባል። ዲጂታል ሪቮሉሽን ድሪቭን ባይ 3 ፋክተርስ ሶስቱንም ልትዙልኝ ይገባል ማለት ነው። እንግዲህ እዚህ ጋር የምታዩት ዲጂታል ኢንፎርሜሽን ወይም ኢንፎርሜሽን ሪቮሉሽን መሆኑ ብቻ ነው። እንትኖች ከመካኒካል ወደ ዲጂታል ወይም ሎጂካል ሰርኪዩት የተቀየሩበት ሲስተም ኢንዱስትሪያል ሪቮሉሽን 3 ላይ መሆኑን በደንብ ልትረዱና ልትገነዘቡ ይገባል ማለት ነው። ሶ ወደ ኢንዱስትሪያል ሪቮሉሽን 4 ስንመጣ ደግሞ እንግዲህ ኖሎጂ ወይም ስማርት ሪቮሉሽን ይባላል። አያችሁ እንግዲህ እያደገ ነው የመጣው። እያደገ ከሪቮሉሽን ከሂውማን ቢንግ ከኤርሊ ስቴጅ ኢንዱስትሪያል ሪቮሉሽን 1 2 3 እያለ እየመጣ ሲሄድ ሰዎች ሲቪላይዝድ ሲሆኑ እያደጉ እንደመጡ ሪቮሉሽኑ እያንዳንዱ ነው እያሳየን ያለው። አሁን ከኢንዱስትሪያል ሪቮሉሽን 2 3 ኢንዱስትሪያል ሪቮሉሽን 4 ቤስት እና ኖሎጂ ቤዝድ የሆነ ኢንዱስትሪያል ሪቮሉሽን ነው ማለት ነው። ኖሎጂ ኤንድ ስማርት ሪቮሉሽን ይላችኋል እዚህ ጋር አድቫንስድ ኢን ቫሪየስ ቴክኖሎጂ ሰች አስ አርቲፊሻል ኢንተለጀንሲዎች፣ ሮቦቶች፣ ኢንተርኔት ኦፍ ቲንግስ፣ ቢግ ኦፍ ዳታ የተለያዩ ዳታዎች፣ አዳፕቲቭ ማኑፋክቸሪንግ ኤንድ አውቶኖመስ ባይስክሎች። አውቶኖመስ ባይስክል ማለት ራሱን ችሎ አውቶኖመስ ማለት ራሱን ችሎ አለምንም ሰው በቃ ማንንም ነገር ማድረግ የሚችል የሚንቀሳቀስ ባይስክል ማለት ነው። ሶ ሳይበር ፊዚካል ሲስተም መካኒዝም ዛት ኮንትሮልስ ሞኒተሪንግ ባይ ኮምፒውተር ቤት አልጎሪዝም። ለምሳሌ የተለያዩ ፋየርዌሎች አሉ። እያንዳንዱ ሲስተም ላይ ፋየርዌል ይገጠማል። አሁን ለምሳሌ የደብረ ብርሃን ዩኒቨርሲቲ ኢቨንም ደግሞ ባህር ዳር ዩኒቨርሲቲ እያንዳንዱ እየተማራችሁ ያላችሁ ተማሪዎች እናንተ የምትጠቀሙት ኢንተርኔት ፋየርዌል አለው። ራሱን የቻለ ቢልድ የተደረገ ፋየርዌል አለው ማለት ነው። ሶ ሳይበር ፊዚካል ሲስተሙ ከተለያዩ ሀገሮች የሚጠብቅልን ማለት ነው። አዳፕቲቭ ማኑፋክቸሮች እና የተለያዩ ሮቦቶች የተፈጠሩበት ነው ማለት ነው። እነኚህን እዚህ ጋር በደንብ ልትረዱ ይገባል ማለት ነው። ሰመሪ እንግዲህ እዚህ ጋር በስዕል የተወሰነ ነገር ላሳያችሁ ፈልጋለሁ። እዚህ ጋር መጀመሪያ ላይ እንግዲህ የሰው ልጅ ኢንዱስትሪያል ሪቮሉሽን ፈርስት ላይ እንዴት እንዳለ እንዴት እንደሚሰራ ምናምን በእጁ ሁሉ ነገር ማድረግ እንደሚችል ምናምን ያሳየናል። ሰከንድ ደግሞ የተለያዩ ተሻሽለው ከአንድ ማለት ነው ከኢንዱስትሪያል ሪቮሉሽን ዋን የተለያዩ ተሻሽለው እንደዚህ የቀረቡበት ማለት ነው። ሰርድ ላይ ደግሞ በቃ ሰው ልጅ በሩቅ ሆኖ ሲስተሞችን የሚቆጣጠርበት ወይም ዲጂታላይዝ የሆነ በት መንገድ ማለት ነው። መጨረሻ ላይ ደግሞ ምንድነው የተለያዩ ሮቦቶችን አውቶኖመስ ቮይስክሎች የሚፈጠሩበት ነው ብለናል። እንግዲህ ደግሞ ከሰው ልጅ ጋር ንክኪ ብዙም ሳይኖራቸው ራሳቸውን ችለው የተለያዩ ሮቦቶች የተለያዩ ፕሮብሌሞችን ሶልቭ የሚያደርጉበት መንገድ ነው ማለት ነው።
ሶ ይሄን ይመስላል እንግዲህ ኢንዱስትሪያል ሪቮሉሽን በደንብ አጠር መጠን አድርጋችሁ ልትረዱትና ልትገነዘቡት ይገባል። ብዙም አይከብድም። ያን ያህል አከብዳችሁ እንዳታዩት። ማንኛውንም ነገር ቀላል ነው ብላችሁ ታጠናችሁት በቀላሉ እንደምትረዱት። ዋናው በራሳችሁ መተማመንና ኮንፊደንስ ብቻ ነው። ስለዚህ ወደ ምን እንሄዳለን? ወደ 1.3 ሩል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ። ዳታ ለኢመርጂንግ ቴክኖሎጂ ያለው ሩል ወይም ደግሞ ያለው ጠቀሜታ የሚለውን ነገር በደንብ የምናይ ይሆናል ማለት ነው። እንግዲህ ዳታ ኢዝ ሪጋርድድ አስ ዘ ኒው ኦይል ኤንድ ስትራቴጂካል አሴት ነው ይላል። ልክ በጣም እዚህ ጋር ምን ለማለት ነው? ኒው ኦይል ያላችሁ በጣም አስፈላጊ ነው። አለ ዳታ ማንኛውም ቴክኖሎጂ እንደማይሰራ ማለት ነው። እንትን ያላችሁ ማለት ነው። አት ስትራቴጂካሊ አሴት ብሎ ይገልጽላችኋል ማለት ነው። ስለዚህ ዳታ የግድ አስፈላጊ ነው። ለምን? ለኢመርጂንግ ቴክኖሎጂ ማለት ነው። ዳታ ድሪቭስ ኦር ኢቨን ዲተርማይን ዘ ፊቸር ኦፍ ሳይንስ ቴክኖሎጂ ኢኮኖሚ ፖሲብል ኤቭሪቲንግ ኢን አወር ወርልድ ቱዴይ ኤንድ ቱሞሮ ማለት ነው። ዳታ ድሪቭን ማለት እንግዲህ ዲተርማይን ፊውቸሪቲውን በቃ ዳታ አሁን ያዝነው ዳታ ምን ወደፊት ይፈጠራል፣ ምን ቴክኖሎጂ ይፈጠራል፣ ምን አይነት ኢኮኖሚዎች ይፈጠራሉ፣ ኢኮኖሚዎች በምን አይነት መንገድ ዴቨሎፕ ይሆናሉ ወይስ በምን አይነት መንገድ ያከስሩናል ብሎ ሁሉን ነገር የሚያይበት መንገድ ነው ማለት ነው። እዚህ እንግዲህ ሪሼፒንግ ኤንድ paradigm shifting is driven not just by data itself but all other aspects that could be created, transformed and adjusted by understanding, exploring and utilizing the data ማለት ነው። ሶ እዚህ ጋር ምን ይላችኋል? ዳታ ለብቻው ምንም ነገር አይፈጥርም ይላችኋል። ምን የግድ ያስፈልገዋል? ቴክኖሎጂ ነኮችን ተጠቅመን ሪሸፕና ምን ማድረግን ፓራዳይም ሽፍቲንግ ማድረጋለን፣ ድሪቭን ማድረጋለን። ዳታውን አስቀምጠን ምንም ሳንሰራብን አስቀምጠው አይ ቲንክ ምንም አይሰራልን። ሶ ያን ዳታ ምን ማድረግ አለብን? ሪሸፕ ማድረግ አለብን፣ አፕዴት ማድረግ አለብን። ነገሮች በተሻሻሉ ቁጥር ዳታችንን እያሻሻልን ቴክኖሎጂያችንን አድቫንስድ የምናደርግበት መንገድ ነው ማለት ነው። ዳታው ለብቻው ቢቀመጥ ለምሳሌ ከ1 ዓመት ከ2 ዓመት በኋላ የተቀመጠው ዳታ ዛሬም ቢቀመጥ ያው ዳታው ነው የተቀመጠው ማለት ነው። ስለዚህ ያን ዳታ ምን ማድረግ አለብን? ሪሸፕ እና ሽፍት ማድረግ አለብን ማለት ነው። ሶ እንግዲህ እዚህ ጋር ኢመርጂንግ ቴክኖሎጂ ሪዛልት ኦፍ ዳታ ኢንሴንቲቭ ሳይንቲፊክ ዲስከቨሪስ ፈዘር ኢንዱስትሪያል ሪቮሉሽን ማለት ነው። ሶ እንግዲህ ኢንዱስትሪያል ሪቮሉሽን ማለት ሪዛልት ኦፍ ዳታ ኢንሴንቲቭ ሳይንቲፊካል ዲስከቨሪ ዳታዎች በስርዓት ኢንቴንሲቭሊ ምን ማድረጋለን? ዲስከቨር አድርገን ነው ምን ማድረግ የምንችለው ወደ ፎርስ ኢንዱስትሪያል ሪቮሉሽን ወይም ወደ አውቶኖመስና ወደ ሮቦት ወደ ተፈጠሩበት ወደ ሲቪላይዝድ የሆኑ ኢንዱስትሪያል ሪቮሉሽኖች ማደግ የምንችለው በምንድን ነው? በዳታ ነው። ስለዚህ ለኢመርጂንግ ቴክኖሎጂ ዳታ የግድ አስፈላጊ ነው ማለት ነው። The potential of data science analysis to enable data-driven theory, economy, professional development is increased being recognized ማለት ነው። ፖቴንሻል የዳታ ፖቴንሻል ምን ያህል እንደሆነ ነው እዚህ ጋር እያሳየን። ኢቨን ፕሮፌሽናል ዴቨሎፕመንቶች እንደገናም ደግሞ ዳታ ድሪቭን ኢኔብል ዳታ ድሪቭን ቲዎሪዎች በኢኮኖሚ ዘርፍም ትልቅ ሚና እንዳለው ያሳየናል ማለት ነው። እዚህ ደግሞ የምንመጣው 1.4 ላይ ኢኔብሊንግ ዲቫይስ ኢን ቴክኖሎጂ ፎር ኢመርጂንግ ቴክኖሎጂ ማለት ነው። ሶ ምንድን ነው ያየነው? መጀመሪያ ቴክኖሎጂ ማለት ምን ማለት ነው? ኢመርጂንግ ቴክኖሎጂ ማለት ምን ማለት ነው? ከዛ ኢመርጂንግ ቴክኖሎጂ ምን ማለት እንደሆነ ካየን ኢንዱስትሪያል ሪቮሉሽኖቹ እንዴት አድርገው ነው ሪቮሉሽኖቹ አመጣጡ እንዴት ሆኖ ነው የሚለውን አየን። ስለዚህ ያንን ታየን ደግሞ የግድ ለኢመርጂንግ ቴክኖሎጂ ምን ያስፈልጋል ማለት ነው? ዳታን አየን። ስለዚህ ኔክስት ደግሞ ምንድነው? ዲቫይስ ያስፈልገናል ማለት ነው። ስለዚህ የምንሰራበት ራሱን የቻለ ዲቫይስ ያስፈልገናል ማለት ነው። ኤኔብሊንግ ዲቫይስ ኤንድ ኔትወርክ ፎር ኢመርጂንግ ቴክኖሎጂ ዘ ቤዚክ ዲጂታል ዲቫይስ ዛት ኤኔብልስ ኢመርጂንግ ቴክኖሎጂ ኢንክሉድስ ሜሞሪ ዲቫይስ፣ ማይክሮ ፕሮሰሰር እና ሎጂካል ዲቫይስ ማለት ነው። አሁን እዚህ ጋር 3 የሚሆኑ ሜን ፖይንቶች አሉ ማለት ነው። 3 የሚሆኑ
ሜን ፖይንት ዲቫይሶች አሉ ለኢመርጂንግ ቴክኖሎጂ የሚያስፈልጉ ማለት ሚሞሪ ዲቫይስ ዩዝድ ቱ ስቶር ራንደም ኢንፎርሜሽን ሰች አስ ስፕሬድሺት ኦር ዳታቤዝ እያንዳንዱ ዳታቤዝ ላይ የምናስቀምጠው የአንድ ካምፓኒ ሰራተኞች ይችላል ወይም ደግሞ የትምህርት ቤት ተማሪዎች ለምሳሌ የተለያየ እንትን አላቸው ለምሳሌ ግሬዳቸው አጠቃላይ ሙሉ ግሬድ እንትን አላቸው ያን ነገር ሪከርድ የሚያደርግበት ነው ማለት ነው ሚሞሪ ዲቫይስ የምንለው ሶ ማይክሮ ፕሮሰሰር ማለት እንግዲህ ኤክስኪዩት ሶፍትዌር ኢንስትራክሽን ቱ ፐርፎርም ዋይደር ቫራይቲ ኦፍ ታስክስ ማለት ነው ይሄ ደግሞ ፕሮሰስ የሚያደርግበት ኢቨን ከዛም አልፎ ደግሞ የተለያዩ ሶፍትዌሮች ኤክስኪዩት የሚያደርጉበት ወይም ራን የሚያደርጉበት መንገድ ማለት ነው። እዚህ ጋር አሁን ሚሞሪ ዲቫይስ ላይ ወደፊት የምናየው ራም አለ ሮም አለ እነኚህን የምናየበት ማይክሮ ፕሮሰሰር ላይ ደግሞ አንድ ኮምፒውተር ላይ እኛ አሁን እናንተ እያያችሁበት ያላችሁት ወይ ኮምፒውተር ላይ ወይ እንትን ላይ የተለያዩ ሲፒዩዎች አሉት ኖ ሲፒዩ አለው ያ ሲፒዩ ምንድነው ማይክሮ ፕሮሰሰር ነው ማለት ነው የተለያዩ ፕሮሰሶችን ነው ኤክስኪዩት የሚያደርገን ማለት ነው ሎጂካል ዲቫይስ ፕሮቫይድ ስፔሲፊክ ፋንክሽን የተለያዩ ፋንክሽኖችን የሚሰጡ ደግሞ ሎጂካል ዲቫይሶች አሉ ማለት ነው ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌሲንግ ዳታ ኮሚኒኬሽን ሲግናል ፕሮሰሲንግ ዳታ ዲስፕሌይ ታይሚንግ ኮንትሮሊንግ ኦፕሬሽን ኦቨር ኦል ኦፕሬሽን እና ፋንክሽኖች የሚገኙ ደግሞ እዚህ ጋር ሎጂካል ዲቫይሶች ናቸው ማለት ነው ሎጂካል ዲቫይስ የምንላቸው ለምሳሌ ኤንድ ጌት ኦር ጌት የሚሉት ነገሮች ከዚህ በፊት ታያችሁ እንደዛ ነገሮች አሉ ማለት ነው ሎጂካል ሰርኪዩት ላይ የሚቀመጡ የተለያዩ እንትኖች አሉ ሰርቪስ የሚሰጡ ሎጂካል ዲቫይሶች አሉ ማለት ነው ሶ እዚህ ጋር እንግዲህ ልታይሉኝ የሚገባው ሎጂካል ዲቫይስ በሁለት ይከፈላል መጀመሪያ ላይ ኢኔብል ዲቫይሶች ስንት ናቸው 3 አሉ ሚሞሪ ዲቫይስ ማይክሮ ፕሮሰሰር ሎጂካል ዲቫይስ ከዛ ሎጂካል ዲቫይስ ላይ ደግሞ ስንት አሉ 2 አሉ ፊክስድ ሎጂካል ዲቫይስ እና ምን ዳይናሚክ ማለት ነው ወይም ፐርማነንት የምንለው ማለት ሶ ፊክስድ ሎጂካል ዲቫይስ ኮንቲኒ ፊክስድ ሰርኪዩት ኤንድ ፐርማነንት ፊክስድ ሎጂካል ዲቫይስ እና ዳይናሚክ ሎጂካል ዲቫይስ የሚሉ አሉ እዚህ ጋር ማለት ነው ፊክስድ ሎጂካል ዲቫይስ ማለት ኮንቴንስ ፊክስድ የሆነ ሰርኪዩቶቹ እነም ደግሞ ፐርማናንት የሆነ ማለት ነው አንድ ስፔሲፊክ የሆነ ፋንክሽን የሚሰራ ፊክስድ የሆነ ሎጂካል ዲቫይስ ማለት ነው ፐርፎርም ዋን ፋንክሽን ኦር ሴት ኦፍ ፋንክሽን ይልናል ዋን ማኑፋክቸር ኤንድ ዘይ ካን ኖት ቢ ቼንጅድ በቃ አንድ ነገር ብቻ ነው የሚሰራው ማለት ነው ሶ የሆነ ለስፔሲፊክ ታስክ ምን የተደረገ ዲዛይን የተደረገ ወይም የተሰራ ዲቫይስ ማለት ነው ፊክስድ ማለት ነው ፕሮግራሜብል ዲቫይስ የሚለውን ደግሞ ወይም ዳይናሚክ ማለት ትችላላችሁ ይህ ደግሞ ዩዝድ ቱ ቢልድ ሪኮንፊገሬብል ዲጂታል ሰርኪዩት ኖት ስፔሲፊክ ሊሚቴሽን ሊሚት ሊደረግ አይችልም በፍጹም ማለት ነው የሆነ ነገር ትሰራላችሁ ለምሳሌ እናንተ በስልካችሁ ለነሳና ስልካችሁ ላይ ምን ትጠቀማላችሁ ቴሌግራም ትጠቀማላችሁ ኢሞ ትጠቀማላችሁ ኢቭን ደግሞ የተለያዩ ብዙ ነገሮች ታረጋላችሁ ያንን ምን ታረጋላችሁ ልክ ቴሌግራም ተጠቅማችኋል ብሎ ኢሞ አይከለክላችሁ ስለዚህ ሁሉንም ነገር መስራት ትችላላችሁ ሊሚት አድርጋችሁ ማለት ነው ይሄ አንዱ ምንድነው ፕሮግራሜብል ሎጂካል ዲቫይስ ኤግዛምፕል ማለት ትችላላችሁ ማለት ነው የተለያዩ ፋንክሽኖችን አንድ ስፔሲፊክ የሆነ ዲቫይስ ላይ የምታገኙበት ሰርቪስ የምታገኙበት መንገድ ማለት ነው ፊክስድ ሎጂካል ዲቫይስ ማለት ደግሞ አንድ ፋንክሽን ብቻ ወይም ደግሞ አንድ እንትን ብቻ የሚሰራልን ነው ማለት ነው ፕሮግራሜብል ሎጂካል ዲቫይስ ላይ አር ስታንዳርድ ነው ኦፍ ዘ ሸልፍ ፓርት ይለናል ያን ያህል እንትን አይልም ፊክስድ ስታንዳርድ ነው ይለዋል ይሄን ኦፈርስ ከስተመርስ ዋይድ ሬንጅ ኦፍ ሎጂካል ካፓሲቲስ ፊውቸርስ ስፒድስ ቮልቴጅ ካራክተር እና ካን ቢ ቼንጅድ አት ኤኒ ታይም ቱ ፐርፎርም ኤኒ ነምበር ኦፍ ፋንክሽን ማለት ነው የተለያዩ ከስተመሮች ወይም ደግሞ ዋይድ ሬንጅ ኦፍ ሎጂካል ካፓሲቲዎች ፊውቸሮች ስፒዶች የተለያዩ ቮልቴጅ ካራክተሮች ስለሚያስፈልጓቸው አሁን ለምሳሌ የሆነ እንትን ላይ የሆነ ካምፓኒ ላይ የሚሰሩ ከስተመሮች እዛ ላይ ምንድነው የሚያስፈልጋቸው የሆነ ኢንተርኔት ካለ ኢንተርኔት ያስፈልጋቸዋል
ኢንተርኔትን ደግሞ የኢንተርኔቱ ስፒድ ያስፈልጋቸዋል። የተለያዩ ነገሮችን እንትን ይላሉ። ስለዚህ ሁሉንም አንድ ጋር የሆኑ ሰርቪሶች የሚያገኙበት መንገድ ማለት ነው። ኦፈርስ ከስተመርስ ዋይድ ሬንጅ ኦፍ ሎጂካል ካፓሲቲስ ፊውቸርስ ስፒዲስ ቮልቲ ካራክተርስ ካን ቼንጅ አት ኤኒ ታይም ፐርፎርም ኤኒ ነምበር ኦፍ ታስክ ወይም ኤኒ ነምበር ኦፍ ፋንክሽን ይንት የሚሉበት መንገድ ነው ማለት ነው። ሶ ወደ ሲምፕል ፕሮግራሜብል ሎጂካል ዲቫይስ የምንለው ጋር ስንሄድ ደግሞ ሲምፕል ማለት ከስሙ እንደምንጠሩት ለስ ኤክስፔንሲቭ ፎርም ኦፍ ፕሮግራሚንግ ሎጂካል ዲቫይስ ነው ማለት ነው። ዩዝ ኢዘር ፊውዝ ኦር ነን ቮላታይል ሜሞሪ ሴል እዚህ ጋር በተደጋጋሚ አይተነዋል። ይሄ አሁን ምን ማለት ነው? ሲምፕል ፕሮግራሚንግ ሎጂካል ዲቫይስ የምንለው ለአንድ ነገር ያው ፕሮግራሚንግ አሬ ሎጂክ የሚላል ፕሮግራሚንግ ምን ይላቸዋል? ሎጂክ አሬ ያለ እነኚህን የያዘ አጠቃላይ የያዘ እነኚህን ልትሸመድዱ የሚለውን እነኚህን 3 4 እንትኖች አሉ። ኤግዛምፕሎቹን በደንብ መያዝ ያስፈልጋችኋል ማለት ነው። ሶ ሲምፕለስት እና ለስ ኤክስፔንሲቭ ናቸው። ከምን ከፊልድ ፕሮግራሚንግ ጌትዌይ እና ከዳይናሚክ ፕሮግራሚንግ ሎጂክ ከምንላቸው እነኚህ ለስ ኤክስፔንሲቭ ናቸው ማለት ነው። እንግዲህ ፋንክሽናሊቲያቸውም ሲታይ ነን ቮላታይል ሜሞሪ ሴል ናቸው። በቀላሉ አፕዴት ወይም ሪኮንፊገር እያደረግን እንጠቀማቸው አንችልም ማለት ነው። ለአንድ ፈንክሽን ብቻ ስፔሲፊካሊ የሚሰሩ ማለት ነው እነኚህ ዲቫይሶች። ሶ ወደ ፊልድ ፕሮግራሚንግ ጌትዌይ ስንገባ ጌትዌይ አሬ ስንገባ ኢንተግሬትድ ሰርኪዩት ዲዛይን ቱ ቢ ኮንፊገርድ by customer or design after manufacturing is the term field programmable ይባላል። ሶ ምን መሰላችሁ እዚህ ጋር field programmable gateway array የምትለው የምትዙልኝ ኢንተግሬትድ የሆነ ሰርኪዩት ምን ይደረጋል? ዲዛይን ቱ ቢ ኮንፊገርድ ይደረጋል by customer or designer by ዲዛይነሮቹ ያ ኢንተግሬትድ የሆነ ሰርኪዩት ምን ይደረጋል? ዲዛይን ይደረጋል። ያ ለምሳሌ የሆነ ሃርድዌር አለ። የሃርድዌር ላይ ኤስኤስዲ ሊኖረው ይችላል። የተለያዩ አንድ ኮምፒውተር ላይ ኤስኤስዲ ያለው ሁሉ ነገር ሃርድዌር ምናምኖች አሉ። እነኛ ላይ ምን የምናስቀምጠው እኛ የተለያዩ ፋይሎች እናስቀምጣለን፣ ብዙ ነገሮች እናስቀምጣለን። እዛ ላይ እያስቀመጥን እያለ ምንድን ነው ምን አደረግነው? ከድሮ ራሱን የቻለ ላፕቶፕ ለምሳሌ እናንተ ላፕቶፕ ካላችሁ ላፕቶፕ ነው። ኤስኤስዲውም ባዶ ነው፣ ምንም ነገር የለውም። ሶ ምንም ነገር የተቀመጠበት ነገር የለም። ግን እናንተ በሚመቻችሁ ፋይል ዳይሬክተሪ የራሳችሁን ፋይሎች ታስቀምጣላችሁ። እንደገናም ደግሞ ለእናንተ የሚያስፈልጓችሁን ኤዲተሮች ኢቭን ደግሞ ሙሉ ለእናንተ የሚያስፈልጓችሁ የምትጠቀሟቸውን እንትኖች ቱሎች እዛ እንትን ላይ ምን ታረጋላችሁ? ኮምፒውተር ላይ ሴታፕ ታረጋላችሁ። ያ ነው እንግዲህ ምን ታረጋላችሁ? ሴታፕ ስታረጉ ኢንተግሬትድ ሰርኪዩት ዲዛይን ቱ ኮንፊገርድ ባይ ከስተመር ይላችሁ ወይም ዲዛይነር አፍተር ማኑፋክቸር የሆነ ላፕቶፕ አሁን እናንተ የምትጠቀሙበት የሆነ ካምፓኒ አመረተው እዛ ላይ ደግሞ እናንተ የምትፈልጓቸው ነገሮች ጫናችሁ ተጠቀማችሁ ማለት ነው። ይሄ ማለት ነው በቃ ፕሮግራሜብል ፋይል ፕሮግራሚንግ ጌትዌይ አሬ ማለት ባጭሩ ይሄ ነው። ኮምፕሌክስ ፕሮግራሜብል ሎጂክ ዲቫይስ የምንለው ደግሞ ሲምፕል ብለናል መጀመሪያ ላይ። ወደ ኮምፕሌክስ ስንመጣ ደግሞ ፕሮግራሜብል ሎጂክ ዲቫይስ ዊዝ ኮምፕሌክሲቲ ቢትዊን ዛት ፕሮግራሜብል አሬ ሎጂክ እና ፋይል ፕሮግራሜብል ጌትዌይ አሬ ማለት ነው። በእነኚህ መካከል ያለ ኮምፕሌክስ የሆነ ፕሮግራሚንግ ሎጂክ ዲቫይስ የተለያዩ ፋንክሽኖችን የሚሰራልን ራሳችን ሪኮንፊገርድ እያደረግን ለማንኛውም ነገር የምንጠቀምበት ዲቫይስ ማለት ነው። ሶ እነኚህን ምንድን ያየን? ፊልድ ፕሮግራሚንግ ጌትዌይ እና የተለያዩ ምን አይተናል? ፕሮግራሚንግ ሎጂክ ዲቫይሶች እና ፊክስድ ሎጂካል ዲቫይሶችን አይተናል ማለት ነው። ኤግዛምፕሎቹን በደንብ ልትዙ ይገባል። ሶ እዚህ ጋር ሰም ዩዝ ኦፍ ፕሮግራሜብል ሎጂክ ዲቫይስ የሚሉትን ደግሞ ስናይ አሉ። ዲዛይነር ዩዝ inexpensive software tools to quickly develop, simulate and test a device-to-device interfacing such as data communication, signal processing, data display, timing control operation. እዚህ ጋር ምን መሰላች? some use of programmable logic device። ይሄ programmable logic device ማለት በጣም ኢንኤክስፔንሲቭ የሆነ ሶፍትዌር ቱል ነው ማለት ነው። በቀላሉ ገዝተን መጠቀም የምንችል በጣም ኤክስፔንሲቭ ያልሆነ ማንኛውም ሰው ሊጠቀመው የሚገባ በፍጥነት ማንኛውም ነገር ዴቨሎፕ ማድረግ የምንችል ወይም ደግሞ
ኮሚኒኬት የምናደርግበት ሲግናሎች፣ ፕሮሰሲንጎች፣ ዳታ ዲስፕሌይ፣ ሁሉ ነገር ኦፕሬሽኖች የምንሰራበት ዲቫይስ ማለት ነው። እዚህ ጋር ለምሳሌ አልትራማክስ ይላችኋል። እዚህ ጋር ደግሞ ዲፈረንት ምን ብለናል? ፋይል ፕሮግራሜብል ፋይል ፕሮግራሜብል ጌትዌይ አሬ የሚለውን ተላይ አይተናል ማለት ነው። እነኚህ ናቸው። የተለያዩ ይዞች አሉት። ይዞቹን እነኚህን በስርዓት መያዝ አለባችሁ። እዚህ ጋር ደግሞ ኮምፒውተር ኔትወርክ የሚለው ጋር እንሄዳለን። አሁን ወደ ምን መጣን? ወደ ኔትወርክ መጣን። ምን ኢመርጂንግ ቴክኖሎጂ ላይ የሆነ ቴክኖሎጂ እንትን ሲል የግድ ቴክኖሎጂ ላይ ምን ኢንተርኔት የግድ ያስፈልጋል፣ ኔትወርክ ያስፈልጋችኋል። ያን ነገር ለመጠቀም አንድን ዲቫይስ ከአንድ ዲቫይስ የግድ ኮኔክት አድርገን ለመጠቀም ወይም ፋይሎችን ሸር ለማድረግ ከተለያዩ ሰዎች ጋር ኮሙኒኬት ለማድረግ የግድ ምን ያስፈልገናል? ኮምፒውተር ኔትወርክ ያስፈልገናል ማለት ነው። ስለዚህ ኮምፒውተር ኔትወርክ ማለት እንግዲህ ኢንተርኮኔክቲንግ ኦፍ ዲጂታል ዲቫይስ የተለያዩ ዲቫይሶችን ኮኔክት የምናገናኝበት ኬ ኮንትሪቢዩት ኦፍ ፋክተር ኦፍ ኢንፎርሜሽን ቴክኖሎጂ ሂስትሪ ኦፍ ኮምፒውተር ኔትወርክ በቃ ኬ ፋክተር ኦር ኬ ኮንትሪቢዩት ነው ማለት ነው። ዋናው ነገር ኔትወርክ ዲቫይሱ ለብቻው ቢቀመጥ ማንኛውም ነገር ኮሙኒኬት አንድ ዲቫይስ ከአንድ ዲቫይስ ኮሙኒኬት ካላደረገ ይህን ቴክኖሎጂ አትበሉት። የግድ ምን ያስፈልገናል? ኮምፒውተር ኔትወርክ ያስፈልገናል ማለት ነው። እንግዲህ ይህን አጠር መጠን አድርጎ ደግሞ እዚህ ጋ ቀንጨብ አድርጎ ኮምፒውተር ኔትወርክ እንዴት እንደመጣ የተወሰነ ነገር ብሎናል ማለት ነው። እንግዲህ ይህን ኮምፒውተር እንዴት ነው የመጣው ብለን እዚህ ጋ ስናይ መጀመሪያ ላይ ሩሲያ ነች ላውንች ያደረገችው። ምን በ1957 ሩሲያ ላውንች ያደረገች ምን ስፑትኒክ የተባለ ሳተላይት ኢን ስፔስ እንዳለች ላውንች ያደረገች ማለት ነው። ማነች? ሩሲያ ማለት ነው። ከዛ አሜሪካ ስታር ኤጀንሲ የሚል አድቫንስ ሪሰርች በቃ በጣም አቅበጠበጠው የአሜሪካ ኤጀንሲ በቃ እንዴት መፍጠር ያቅተናል፣ በቃ መወዳደር አለብኝ፣ እሷ እንደተሰራች በቃ እኔም መፍጠር አለብኝ ምናምን ብሎ አርፋን የተባለ ወይም ደግሞ አድቫንስ ሪሰርች ፕሮጀክት ኤጀንሲ የሚባል ምን አደረገ? ኮምፒውተር ኔትወርክ ፈጠረ ማለት ነው። ላውንች አደረገ ማለት ነው። ይህን ላውንች ሲያደርግ 18 እና ከዛ በላይ ፈጥሮ መንዞችን ፈይቶበታል ስታብሊሽ ሲያደርገው ማለት ነው። ይሄንን ላውንች አደረገ። ከዛ ይሄን ላውንች ያደረገውን ሼሪንግ ኦፍ ኢንፎርሜሽን ኢን አናዘር ኮምፒውተር ዘ ዩዝ ኦፍ አፋን ለምሳሌ ለመጀመሪያ ጊዜ ይሄ ሂስትሪ ነው። ያን ያህል ኢመርጂንግ ላይ ለእናንተ አይገብዛችሁም፣ ግን ፈተና ላይ ምናልባት አይ ቲንክ ሊያመጡ ስለሚችሉ ብትዝት አይከፋም። አርፋን ማለት ምን ማለት ነው የሚለውን ነገር እንትን ስንል መጀመሪያ ላይ አርፋ የሚለውን መጀመሪያ ላይ አመጡ አሜሪካዎች ማለት ነው። ይሄን ወደ ምናስ እንትን ሲሉ ኮምፒውተሮች አንዱ ኮምፒውተር ከአንዱ ኮምፒውተር አገናኝተው ኢቭን አንዱ ዩኒቨርሲቲ ከአንዱ ዩኒቨርሲቲ ጋር ወደ 4 በስንት ነው በ1960 ምናምን አካባቢዎች ላይ 4 ዩኒቨርሲቲዎች ናቸው ኮሙኒኬት ያደረጉት ይባላል። ኮምፒውተራቸው ከኮምፒውተራቸው 4 ዩኒቨርሲቲዎች በቃ ሁሉን ነገር ትራንስፈር እያደረጉ ሁሉ ነገር ኮሙኒኬት እያደረጉ ምንን ተጠቅመው አርፋን ተጠቅመው ማለት ነው። በ1960 ምናዎቹ አካባቢ ላይ አሜሪካ ውስጥ ማለት ነው። ከዛ ምን ብለው ሰየሙት? አርፋኔት ብለው ሰየሙት። አርፋን ወደ አርፋኔት ቀየሩት ማለት ነው። ከዛ ኢንዲያ በ1969 ምን አደረገችው? አርፋን ኬሚሲን ከኢንዲያ ምን አደረጉት? አርፋን ኬሚሲን ኢንዲያ ከኢንዲያ ነው የመጣው ቃሉ እና ወደ ምን ተቀየረ? ወደ ኔትወርክ የሚለው ኢንዲያዎች ራሳቸው ይሄንን ቃል ቀየሩት ማለት ነው። ስለዚህ ኔትወርክ እንዴት እንደመጣ በዚች ላይ መረዳት ትችላላችሁ ማለት ነው። ዴቨሎፕመንት ኦፍ ኔትወርክ ቢጋን ኢን በ1969 ዴቨሎፕ የሆነው ኔትወርክ እንዴት ማለት እንትን ያለው ፋንክሽናል የሆነ የሰራው ኔትወርክ የተባለው ቃል የተገኘው ወይም ደግሞ እየሰራም ያለው በምንዳይ ነው 1969 ላይ ክሬት ተደረገ ማለት ነው። ቤዝድ ኦን ዘ ዲዛይን ዴቨሎፕመንት ዱሪንግ በ1960 አርፋን ኢቮልቭድ ኢንቱ ሞደርን ኢንተርኔት ወደ ኢንተርኔት ዴቨሎፕ አደረገ ማለት ነው። ይችን ባጠር ማለት መልኩ የተወሰነ ነገር ለማየት ሞክሩ። ያን ያለ እንትን አይደለም።
በ1980 ደግሞ ዘ ግሮዝ ኦፍ ክላይንት እና ሰርቨር ሎካል ኤሪያ ኔትወርክ አርኪቴክቸር ጄት ኮንቲኒው ዌል ዛትስ ኦፍ ሜን ፍሬም ኮምፒውቲንግ ኢንቫይሮንመንት ዲክላይን ማለት ነው። ሶ እዚህ ጋር ደግሞ በ1980ዎቹ ሰርቨር አለ፣ ክላይንት አለ ምናምን የሚባል ማለት ነው። ክላይንት ማለት የተለያዩ አክሰሶችን የሚጠይቅ፣ ሰርቨር ማለት ደግሞ ክላይንቶች ሪኩዌስት ሲያቀርቡለት ለነሱ የተለያዩ ዳታዎችን ወይም ደግሞ በጠየቁት እንትን የነሱን ጥያቄ ተረድቶ የሚመልስላቸው ማለት ነው። ሎካል ኤሪያ ኔትወርክ ላይ ለምሳሌ አንድ አካባቢ ላይ ሆኖ ኤሪያ ላይ ሆኖ የሚሰራ ፋንክሽናል የሆነ ኔትወርክ ማለት ነው። ለምሳሌ አሁን እዛ አካባቢ አሁን ደብረ ብርሃን ዩኒቨርሲቲ ላይ ምን ያለው ራሱን የቻለ የደብረ ብርሃን ዩኒቨርሲቲ ሎካል የሆነ ኤሪያ ኔትወርክ አለው። ማንም አክሰስ የሚያደርገው ለተማሪዎች እንዲሁም ደግሞ ግቢው ላይ ላሉት ለሁሉም ሰርቪስ የሚሰጥ ማለት ነው። ሌላ ሰው አክሰስ የሚያደርገው የራሱን የቻለ ፕራይቬት የሆነ ሎካል የሆነ ኔትወርክ ማለት ነው። እንደዚህ በዚህ መልክ እየፈጠነና እያደገ የመጣበት መንገድ ነው ማለት ነው። ፊውቸር ትሬድ ኦፍ ኔትወርክ ማለት ነው ወደፊት ያድጋሉ ብለው የታሰቡ ወይም ደግሞ ዴቨሎፕመንት ላይ ያሉ ማለት ነው። እዚህ ጋር የምናየው 5G ኔትወርኮች አሉ። ኔትወርክ ዴቨሎፕመንት ኢን ኤጅ ኮምፒውቲንግ አለ። እዚህ ጋርም ደግሞ ሬዝ ኦፍ ዲሴንትራላይዜሽን አለ። ቼንጂንግ ፐርስፔክቲቭ ኦን ማሽን ለርኒንግ ኦር አርቲፊሻል ኢንተለጀንስ ሞር አቴንሽን ቱ ኔትወርክ ሴኩሪቲ ጎይንግ ኦፍ ዋየርለስ ወደ ላይወርለስ ኔትወርክ ጎይንግ ያደረገበት ክላውድ ሬፑቴሽን እና ስማርት አውቶሜሽን ኤክስፓንድ ይሆናሉ ተብሎ ፊውቸር ላይ የታሰበ ወይም ደግሞ አሁንም ላይ የተሰሩ ወይም እያደጉ ያሉ ናቸው ማለት ነው። ስለዚህ እነዚህን በጥንቃቄ ልትዙ ይገባል፣ በማስታወሻ ልትዙ ይገባል። በምርጫም እንዲሁም ደግሞ ዝርዝር ሊመጡ ስለሚችሉ በግድ ላስዛችሁ ነው። በቃ 2 ደቂቃ ይበቃችኋል። ጣፍ እነኚህ በዝርዝር የተቀመጡትን ትጥፋላችሁ። እነኚህ ብቻ አይደሉም፣ አንዳንድ ኤግዛምፕል ላይ የሚሰጡትን ታይፖቹን ምን እንደሆኑ እያንዳንዱ ልትዙ ይገባል። ስለዚህ ቆም አድርጋችሁ ቪዲዮ ለመያዝ ሞክሩ ማለት ነው። ማስታወሻ ሂውማን ቱ ማሽን ኢንተራክሽን የሚለው ጋር እንሄዳለን። አሁን እንግዲህ ኔትወርኩ የተፈጠረው ዳታ ምንትን አለ ሁሉም ነገር ጨረስን እንግዲህ። ስለዚህ ያ ሂውማን ቢንግ እንዴት አድርጎ ነው ከእነኛ ከማሽኖቹ ጋር ኢንተግሬት አድርጎ የሆነ ስፔሲፊክ ፋንክሽን ሰርቶ ፕሮብሌሙ ሶልቭ የሚያደርገው የሚለውን ነገር ደግሞ እንዴት አድርጎ ነው ኮሙኒኬት የሚያደርገው የሚለውን ባጭሩ እናያለን ማለት ነው። በቃ እዚህ ጋር የምታዩት የሚገባው ከማሽኖች ጋር እንዴት ነው የሰው ልጅ ሊግባባ የሚችለው ወይም ደግሞ ማሽኖች እንዴት ነው አዳፕት አድርጎ ሊጠቀምባቸው የሚችለው የሚለውን ነው እዚህ ጋር የምናየው በቃ ባጭሩ ማለት ነው። Human machine interaction is a discipline concerned with the design, evolution, and an implementation of interactive computing system for human use and with the study of major phenomena surrounding them. ለምሳሌ association of computing machinery የተለያዩ እንዴት አድርጎ ነው ሂውማን ቢንግ እንዴት አድርጎ ነው የሚጠቀምባቸው እነኛን ምን ይሆን ኢንተራክቲቭ ኮምፒውቲንግ ሲስተሞቹን እነኚህ ዲዛይን የተደረጉ ለምሳሌ ዲዛይኑን ራሱ ማየት አለባችሁ። ይሄ ማሽን ለዚህ በእንትን ባክግራውንድ ላለው ወይም ደግሞ ለዚህ ስኪል ላለው ሰው ተረድቶት ሊጠቀምበት ይችላል ብሎ ምን ያደርጋል? ኮንሰርን ያደርጋል ማለት ነው። ዲዛይኑ ኤቮሉሽኑ እና አጠቃላይ ኢንተራክቲቭ ኮምፒውቲንግ ሲስተሙን ሁሉን ነገር ዲዛይን ማድረግ አለበት ማለት ነው። ለምሳሌ በጣም ሰርቲፋይድ የሆነ ቴክኖሎጂ መጀመሪያ ላይ ተራሳችን እንጣ ወደ ሌላውን ተውና እናንተ መጀመሪያ ላይ ስልክ እንደገዛችሁ ግራ ይገባችሁ ልክ ያ ማለት ነው። በጣም ከሱ ደግሞ ላቅ ያለ አድቫንስ የሆነ ቴክኖሎጂ በመጣ ቁጥር ደግሞ በጣም ግራ ይገባችኋል ለመጠቀም ራሱ ማለት ነው። ያንን ኮንሰርን የሚያደርግልን ነው ምን ማለት ነው? ሂውማን ቱ ማሽን ኢንተራክሽን ኮንሰርን ያደርጋል ዲዛይኑ እና አጠቃላይ የሚጠቀሙትንም አካሎች በደንብ ኦቨርቪው ላይ ይገባል ነው የሚለው። ሾርትሊ ሂውማን ማሽን ኢንተራክሽን ፈርስ ዘ ኮሙኒኬሽን ኤንድ ኢንተራክሽን ቢትዊን ሂውማን ኤንድ ማሽንስ ቪያ ዩዘር ኢንተርፌስ ማለት ነው። በቃ ሂውማን እና ማሽኖች ኮሙኒኬት የሚያደርጉበት መንገድ ነው ማለት ነው። ለምሳሌ የተለያዩ ሃርድዌሮች አሉ፣ ኢንፑት አለ፣
እና ሃርድዌር ላይ የተለያዩ ኢንፑቶች እናስገባለን። ከዛ ምን አውትፑቱን ዲስፕላይ ያደርግልናል ማለት ነው። እኛ አሁን ለምሳሌ የሆነ ነገር ምን እናደርጋለን? ታይፒንግ ጣፍ አድርገን ምን እናደርጋለን? ኤዲት የተለያዩ እንትኖችን ተጃችን ተመጣ ምናምን ብለን ታይፒንግ አድርገን የተለያዩ ነገሮችን ኤዲት አድርገን ባጭሩ ማንኛውም ነገር እንሰራለን። ዶክመንቴሽን ኢቭን ሁሉ ነገር እንሰራለን። ሶ ያንን የምታስገቡት ነገር ታይፕ እያደረጋችሁ የምታስገቡት እንደ ኢንፑት ታስገባላችሁ። አውትፑት ደግሞ እናንተ ዲዛይን አድርጋችሁ ያወጣችሁ ዶክሜንቴሽናችሁ ወይም ደግሞ ፋይላችሁ ማለት ነው። እዛ እሱን ዲስፕላይ የምታደርጉበት መንገድ ነው ማለት ተግባባችሁ ማለት ማንኛውንም ነገር የምትሰሩበት መንገድ ነው። ከኢንፑት አንስቶ እስከ አውትፑት ዲስፕላይ የምታደርጉበት ማለት ነው። ሳምታይምስ ተርምድ ሂውማን ኮምፒውተር ኢንተራክሽን ማሽን ምን ይላችኋል? እዚህ ጋር ልትዙልኝ የሚገቡት ሶሪ ምን ይላል? ሂውማን ኮምፒውተር ኢንተራክሽን በሌላ አጠራር ማለት ነው። ምን ሂውማን ማሽን ኢንተራክሽን በምን ሊጠራ ይችላል? ሂውማን ኮምፒውተር ኢንተራክሽን፣ ማን ማሽን ኢንተራክሽን፣ ኮምፒውተር ሂውማን ኢንተራክሽን በሶስት መንገድ ሊጠራ እስከ ራሱ በአራት መንገድ ሊጠራ ይችላል ማለት ነው። እነኚህ ሲሚላር የሆኑ ሲሞች ናቸው፣ ምንም ልዩነት የላቸውም ማለት ነው። ሶ እነኚህ እንድትይዙ ይገባል። ሂውማን ኮምፒውተር ኢንተራክሽን ማለት እንግዲህ ስታዲ ኦፍ ሃው ፒፕል ኢንተራክት ዊዝ ኮምፒውተርስ ኤንድ ቱ ዋት ኤክስቴንድ ኮልድ ኮምፒውተር ኢንተራክት ዊዝ ሂውማን ቢንግ ሰክሰስፉል። በቃ እንዴት አድርጎ ነው ሂውማን ቢንግ ወይም ደግሞ ፒፕሎች ፐርሰኑ ከኮምፒውተሩ ጋር ኢንተራክት አድርገው በቀላሉ ኮሙኒኬት አድርገው ሰክሰስፉል የሆነ ምን ፕሮብሌም ሶልቭ የሚያደርጉት። በቃ ይህን ብቻ ነው ትዙ የሚገቡት ማለት ነው። እዚህ ጋር ሂውማን ኮምፒውተር ኢምፕሩቭ ዘ ኢንተራክሽን ቢትዊን ዩዘር ኤንድ ኮምፒውተር ባይ ሜኪንግ ኮምፒውተር ሞር ዩዘር ፍሬንድሊ ኤንድ ሪስፔክቲቭ ቱ ዩዘር ኒድስ ማለት ነው። ዩዘሮች ባስፈለጋቸው ስታንዳርድ ዲዛይን ተደርጎ ያ ማሽን እንትኖች ጋር ከሚጠቀሙት ወይም ከዩዘሮቹ ጋር ዩዘር ፍሬንድሊ የሆነ ማሽን ክሬት አድርጎ ማሽኑንና ዩዘሮቹን ምን ማድረግ ነው ኢንተራክት አድርጎ ወይም ኮሙኒኬት አድርጎ በቀላሉ ማንኛውንም ነገር መስራት እንዲችሉ የሚያደርግ ነው ማለት ነው። An important phase of human computer interaction is user satisfaction, simply end user computing satisfaction ማለት ነው። የተለያዩ human computer interaction አለው ማለት በቀላሉ ፕሮብሌማችን ሶልቭ ስናደርግ ታይማችንን ቆጠብን። ኢቨን ደግሞ ቴክኖሎጂን ስንጠቀም አይደለም ቀርቶ ከሰሩት ይበልጥ እኛ በጣም እርካታ የምናገኝበት ዩዘር ሳቲስፋክሽን የሚለው እንደዛ ነው ሀሳቡ ማለት ነው። ኢት ድሮስ ፍሮም ሰፖርቲንግ ኖሌጅ ኦን ቦስ ማሽን ኤንድ ዘ ሂውማን ሳይድስ ማለት ነው። ኖሌጂ ወይም ደግሞ ዲዛይኑ ወይም ድሮ ሲደረግ ቦስ ሂውማን ኤንድ ማሽን ኤንድ ሂውማን ሳይድ ነው ማለት ነው። ሁለቱም ዩዘሩም ወይም ደግሞ ማሽኑም በሚግባቡበት መንገድ ድሮ መደረግ አለበት ማሽኑ የሚለውን ነገር ነው። ዘ ሜን አድቫንቴጅ ኦፍ ሂውማን ኮምፒውተር ኢንተራክሽን አር simplicity, easy to develop and operation, cost saving for smaller setups, reduce solution and design time, reduce integration complexity። እዚህ ጋር ሲምፕሊሲቲ ማንኛውም ነገር በቀላሉ በቃ ምንም ትንሳኤል በቀላሉ የምንሰራበት ኢዚ ዲፕሎይመንት ዲፕሎይ የምናደርግበት የተለያዩ ኦፕሬሽኖችን የምንሰራበት ኮስት ኦፍ ሴቪንግ ማለት ነው። ኮስት ኦፍ ሴቪንግ ማለት የተለያዩ ታይማችን ቆጠብ ማለት ኮስታችን ቆጠብ ማለት ነው። አንድ ማሽን ተጠቅመን በቀላሉ አንድ ፕሮብሌም ሶልቭ አደረግ ማለት ታይማችን ቆጠብ ማለት ነው። በዛውም ደግሞ ኮስታችን የቆጠብን ያ ነው ማለት ነው። ሶ ሪዲዩስ ሶሉሽን ኤንድ ዲዛይን ታይም ሶሉሽን በቀላሉ እንትን የምንለበት ወይም ደግሞ ማንኛውም ስራ የምንሰራበት ታይም መቀነስ ማለት ነው። ስለዚህ እነኚህን አድቫንቴጆችን በደንብ ልትይዙ ይገባል። ወደ 7 እና 5 የሚደርሱ ናቸው። እነኚህን በማስታወሻ በደንብ ልትይዙ ይገባል ማለት ነው። The most common means of interacting with computer includes graphical user interface እና command line interface የሚሉ አሉ። ሁለት ናቸው። The most common means of interacting with computer includes graphical user interface እና command line interface የሚሉትን በደንብ ልትይዙ ይገባል። graphical user interface የምትሉት እናንተ አሁን
እየተከታተላችሁት ያላችሁበት ምን አለ? ላፕቶፕ ሊሆን ይችላል፣ ስልካችሁ ይሆናል። ግራፊካሊ የምታዩት ነገር ማለት ነው። ገብቷችኋል? ኢንተራክት ግራፊካሊ ኢንተራክት ሞስት ኮመን የሚላችሁ ኢንተራክቲንግ ዊዝ ኮምፒውተር ኢንክሉዲስ የሚላችሁ ማለት ነው። ፊት ለፊት ኢንተራክት እያደረጋችሁ እያያችሁ ወይም እየተረዳችሁበት ነው። ዲስፕላይ ሆኖ ማለት ነው። ይሄ ቪዲዮ ዲስፕላይ የሆነው በምንድን ነው? ዊንዶው ላይ ነው። ስለዚህ ግራፊካል ዩዘር ኢንተርፌስ ይባላል ማለት ነው። ኮመን ላይን ኢንተርፌስ የምንላቸው ደግሞ የተለያዩ ምን አለ ሎጂካሊ ውስጥ ላይ የሚሰሩት እናንተን ማለት ይህን ቪዲዮ ዲስፕላይ እንዲሆን ውጭ ላይ ዲስፕላይ እንዲሆን ያደረጉት ራሱ የሆነ ሎጂካሊ የሆኑ ፕሮሰሶቹ ማለት ነው። ይህ ኮመን ላይን ኢንተርፌስ ይባላሉ ማለት ነው። ሶ ሂውማን ኮምፒውተር ኢንተራክሽን ኮንሲስት ኦፍ 3 ፓርትስ ምን አለ? 3 ፓርቶችን ይዛል። ምን አለ? ዩዘር አለ፣ ኮምፒውተር ኦር ማሽን ኢትሰልፍ ራሱ አለ። ከዛ ዌይ ዘይ ወርክ ቱጌዘር እንዴት አድርገን ናው ሃው በቃ እንዴት አድርገን ነው እንደምንጠቀመው። ለምሳሌ ዩዘሮች አሉ፣ ኮምፒውተር አለ፣ ኮምፒውተርና ዩዘር አለ ማለት ዩዘሩ ኮምፒውተሩን እንዴት ነው የሚጠቀመው የሚለው ደግሞ ሶስተኛ ላይ ይመጣል ማለት ነው። ስለዚህ ሂውማን ኮምፒውተር ኢንተራክሽን 3 ነገሮች አሉት። ተጠቃሚ፣ ከዛ ኮምፒውተርን የሚጠቀመው አካል፣ ከዛ ደግሞ ያጠቃቀሙ ሜትድ ወይም ደግሞ ስትራቴጂ ማለት ነው። ሶ እነኚህ ሶስቶቹንም ልትዙ ይገባል ማለት ነው። ኮምፒውተር አለ፣ ኮምፒውተር ለብቻው ምንም አይጠቅም። አለም ዩዘር፣ ሶ ዩዘር እንትዛላችሁ። ዩዘሩ ደግሞ አጠቃቀሙን ታላወቀ ኮምፒውተሩን ቢያቅፈውም ኮምፒውተሩ ቢኖረው ምንም አይሰራለትም ማለት ነው። ስለዚህ እነኚህ ሶስቶቹን በደንብ ተረድታችሁ ልትዙ ይገባል ማለት ነው። ፑርሊ ዲዛይን ሂውማን ማሽን ኢንተርፌስ ካን ሊድ ቱ ሜኒ አንኤክስፔክትድ ፕሮብሌም ማለት ነው። ለምሳሌ ፑርሊ ዲዛይን ሂውማን እና ማሽን ለምሳሌ እናንተ ከማሽኑ ጋር ወይም ከኮምፒውተር ጋር ከፒሲ ጋር ኢንተራክት በምታደርጉበት ሰዓት ፑርሊ ዲዛይን ካለው ነው የሚላችሁ አላስፈላጊ ምን ይመጣሉ? ስሪሜል ኢስላም እዚጋ አሁን ለምሳሌ አላስፈላጊ ምን ይመጣሉ? ኮምፕሌክሲቲዎች ይመጣሉ ወይም አንኤክስፔክትድ የሆኑ ፕሮብሌሞች ይመጣሉ ማለት ነው። ለምሳሌ 3 ማይል ኢስላንድ አክሲደንት ኢን ዩኤስ ላይ ምን እንደተፈጠረ እዚጋ የተወሰነ ነገር እንትን የዲዛይንና አጠቃቀም እንትን የሚላል ኒኩላር ሞዱል አክሲደንት የተለያዩ ኒኩላር ፍንዳታዎች ምናምን ብቻ እንደተፈጠረ ነው እዚጋ የተወሰነ ዲዛይን ለማድረግ የሞከርኩት ማለት ነው። ቴክኖሎጂዎችን በስርዓት አልተጠቀመን አሁን ለምሳሌ ኒኩላር ቦምብ መፈንዳት ምናምን ይመስለኛል ታጠቃቀም አንፃር እንደዛ አደጋ እንደመደረሰ ምናምን ነው እንደ ኤግዛምፕል እዚጋ ለአክሲደንት ያስቀመጠው ማለት ነው። ሶ ግን እናንተ ልትረዱት የሚገባው ፑርሊ የሆነ ሂውማንና ማሽን ኢንተራክሽን ካለ የተለያዩ ሪስኮች እንደሚመጡብን ነው ማለት ነው። ኢቭን በስልካችን እንኳ የምናየው ለምሳሌ የስልካችን ሴቲንግ እንኳ በደንብ ማናቅ ብዙዎች አለን ማለት ነው። አንድ ሴቲንግ ገብተህ የሆነ ነገር ብታደርግ ስልክህን አውቶማቲካሊ የወደ ነገር ልታደርገው ትችላለህ። ብዙ ነገሮች የሚያደርጉት ሴቲንግ ውስጥ አሁን ብዙ ነገሮች የሚቆጣጠሩት አሉ ማለት ነው። እነሱን አጠቃቀሙን ታላወቀን ብዙ ሰርቪሶችን እናጣለን ማለት ነው። ሶ ይሄን ለማለት ነው። ያን ያህል እንትን የለውም። ዘ ኮመን መልቲዲሲፕሊን ፊልድ ኦፍ ሂውማን ኮምፒውተር ኢንተራክሽን የሚለው ጋር የተለያዩ ምን ያሉ ዲሲፕሊን ፊልዶች አሉን የሚለን ለምሳሌ ምን ያሉ ኮምፒውተር ሳይንሶች፣ ዲዛይን ወይም አርቶች፣ ሶሻል ኤንድ ኦርጋናይዜሽናል ሳይኮሎጂ፣ ኮግኒቲቭ እና ሳይኮሎጂ እነኚህ አጠቃላይ እንዴት አድርገው ነው ለምሳሌ ሂውማን ከኮምፒውተር ጋር እንዴት አድርገው ነው ኢንተራክት የሚያደርገው የሚለውን ነገር ሁሉን ነገር የሚያየው ማለት ነው። እዚህ ጋር ሊሚቴሽኖች፣ ኢንፎርሜሽን ፕሮሴሲንጎች፣ ከዛ ፐርፎርማንስ፣ ፕሮዳክሽን፣ ኮኦፕሬሽን፣ ወርኪንግ ኤንድ ካፓቢሊቲ ማለት ነው። እያንዳንዱ እነኚህ ዲዛይን ኤንድ አርቱ፣ ኮምፒውተር ሳይንሱ፣ ኮግኒቲቭ ሳይኮሎጂካል እና ደግሞ ሶሻል ኦርጋናይዜሽናል ሳይኮሎጂ የሚሉት አጠቃላይ ለነኚህ ምንድናቸው ለሂውማን ኮምፒውተር ኢንተራክሽን የግድ ያስፈልጋሉ ነው የሚሏችሁ ማለት ነው። እነኚህን እንደ እንትን ያዟቸው ማለት ኮምፒውተር ሳይንስ፣ ኮግኒቲቭ ሳይኮሎጂ እነኚህ አራቱን ለሂውማን ኮምፒውተር ኢንተራክሽን ለሞስት ኮመን ዲሲፕሊን ፊልዶች ብሎ ያስቀመጣቸው። ስለዚህ እነዚህም በደንብ ልትዙ ይገባል ማለት ነው።
The concept of human computer interaction includes the following: user customization, embedded computation, augmented reality, social computing, knowledge driven human computer interaction, emotion and human computer interaction, brain computer interface እነኚህን አጠቃላይ ያዘልን ማለት ነው። ምንድነው ኮንሴፕት ኦፍ human computer interaction ማለት ነው። so user customization user are important for new tech application ለተለያዩ አፕሊኬሽኖች ዩዘር የግድ አስፈላጊ ነው። ወይም ደግሞ የሚጠቀማቸው አካል በደንብ በስርዓት የሚጠቀማቸው አካል ያስፈልጋል ማለት ነው። ኤምቤድድ ኮምፒውቴሽን ማለት ሊትል ኮምፒውቴሽን ኢን አውቶሜትድ ፕሮሰሶችን እዚህ ጋር ኤምቤድድ የሆኑ ኮምፒውቴሽኖችን እንትን የሚልልን ማለት ነው። አugmented reality ማለት ደግሞ ኖሽን ኦፍ ላየሪንግ ሬሌቫንት ኢንፎርሜሽን ኢንቱ ቪዥን ኦፍ ዘ ወርልድ ማለት ነው። ሶሻል ኮምፒውቲንግ ኢንዲቪጁዋል ፐርሲቭ የምናደርገው ኢንተራክሽን ዊዝ ኮምፒውተር ሞር ፖዚቲቭሊ ዛን ሂውማን ኤንድ ዲሲፕሊን ማለት ነው። ሶሻሊ እንዴት አድርጋችሁ ኢንተራክት እንደምታደርጉ ከኮምፒውተር ጋር በዲሲፕሊን በስርዓት ለምሳሌ አሁን የሆነ እንትን ኳንተም ምናምን የሚባሉ ዲቫይሶች አሁን እየመጡ ነው። አጠቃላይ ዴቨሎፕ እያደረጉ እንትን አሉ። ምንድነው የሚያደርጉት? አውቶማቲካሊ የሰውን መረጃ የሚሰርቁ ምናምን እንደዛ ነገር ምናምን ሶ ሶሻል ላይ እዚህ ጋር የሚላችሁ ሶሻል ኮምፒውቲንግ መሆን አለበት ማለት በቃ የምትጠቀሙትን ነገር አንድና ለአንድ ለእናንተ የሚጠቅማችሁ ሌሎችን በማይጎዳ መልኩ ነው የሚለው ማለት ነው። ኖሌጅ ድሪቭን ሂውማን ኮምፒውተር ኢንተራክሽን ማለት ሴማንቲክ ጋር ቪዥዋል ኤግዚቢት ይሆን ሂውማን ኤንድ ኮምፒውተር አንደርስታንድ ቱዋርድስ ሚቹዋል ቢሄቪየር ማለት ነው። የሁለቱ የኮምፒውተርና የእንትን ኢንተራክሽን ድራይቭ መደረግ አለበት ወይም ደግሞ የዩዘሩና የኮምፒውተሩ አጠቃላይ ምኑ የዩዘሩ ኖሌጅ ከኮምፒውተሩ ጋር መገናኘት አለበት ወይም ኢንተራክሽን መፍጠር አለበት የሚለን ማለት ነው። ኢሞሽን ኤንድ ሂውማን ኮምፒውተር ኢንተራክሽን አፌክት ዲቴክሽን ቻናል ሃቭ ዘ ፖቴንሻል ቱ ዲቴክት ሂውማን ኢሞሽን ማለት ነው። ይሄ ደግሞ የሰዎችን ሂውማን ዲቴክት የሚያደርግ ነገር ሊረዳ የሚችል ማለት ነው። በኮምፒውተር አሁን አንዳንዴ አሁን ወደፊት አድቫንስድ የሆነ እየመጣ ነው። አሁንም አሉ። በእርግጥ ግን ወደፊት ይፈጠራሉ ተብሎ ይታሰባል። ልክ የሰውን ሙሉ ለሙሉ አስተሳሰብ ሊረዱ የሚችሉ በቀላሉ ኮሚኒኬት ሊያደርጉ የሚችሉ ዲቫይሶች ማለት ነው። ብሬን ኮምፒውተር ኢንተርፌስ ዳይሬክት ኮሚኒኬሽን ፓስ ቢትዊን ኢንሃንስድ ኦር ዋየርድ ብሬን ኤንድ አን ኤክስተርናል ዲቫይስ ማለት ነው። ከኤክስተርናል ዲቫይስ ጋር የተለያዩ ብሬኖች ኮሚኒኬት የሚያደርጉበት ብሬን ኮምፒውተር ኢንተርፌስ ይባላል ማለት ነው። ሶ እዚህ ጋር ልትይዙልኝ የሚገባው ኮንሴፕት ኦፍ ሁማን ኮምፒውተር ኢንተራክሽን ምንድን ናቸው? እነማን ናቸው? ዩዘር ከስተመር ኢምበረድ ኮምፒውቴሽን እና እነኚህን ወደ 7-8 ናቸው። ብሬን ኮምፒውተር ኢንተርፌስ የሚሉትን በደንብ ልትይዙልኝ ይገባል ማለት ነው። ምክንያቱም ሊስት ሊጠይቋችሁ ይችላል። ስለዚህ ወይም ደግሞ በምርጫ እነኚህ ዴፊኒሽኖችን አስቀምጠው በምርጫ እነኚህን ሊያስቀምጡ ስለሚችሉ እስከ ዴፊኒሽናቸው በደንብ ልትይዙልኝ ይገባል ማለት ነው። እንግዲህ ለዛሬ በዚህ መልክ ጨርሰናል ማለት ነው። ዩኒቷን ጨርሻለሁ። ኔክስት ዩኒቱን እንሰራላችሁ ይሆናል ማለት ነው። እዚህ ጋር ሰመሪ ኩዌሽን ብዬ ሲያስቀምጧቸው አሉ። እነኚህን በስርዓት ልትረዷቸው ይገባል። በቃ ምን ማድረግ አለባችሁ መሰላችሁ? እያንዳንዱን ነገር ለቻትጂፒቲ ጠይቁ። አሁን ይህን የሰጠኋችሁ ጥያቄ ከመጀመሪያው ከአንደኛው እስከ 8ኛው ሰራችሁ ማለት እዚህ ጋር ያሳዩዋችሁን ቪዲዮ ወይም የሰራሁትን ቪዲዮ እያንዳንዱ ከቨር አደረጋችሁት ማለት ነው። ሙሉ አንብባችሁ መተው የለባችሁም በፍጹም ማለት ነው። አንብቤ ተረድቼዋለሁ ብላችሁ ጥያቄ ታሰሩ በፍጹም እንዳትሉ። ጥያቄ ትሰራላችሁ ስለዛ ኮንሴፕት ወይም ደግሞ ስለዛ አይዲያ ምን ያህል ይዣለሁ ብላችሁ ራሳችሁን እንትን ማለት ቴስት ማድረግ የግድ ያስፈላጊ ነው ማለት ነው። እነኚህን አሁን 8ቱንም ሰራችሁ ማለት ከመጀመሪያ አያችሁ ከኢመርጂንግ ቴክኖሎጂ አንስቶ እስከ ራይት ዲሲፕሊን ዛት ኮንትሪቢዩት ሁማን ኮምፒውተር ኢንተራክሽን እስከሚሉት ሁሉንም ከቨር ያደረገ እነኚህን ሰራችሁ ማለት ሙሉ ለሙሉ ዳግም ያጠናችሁት ወይም የከለሳችሁት ያህል ነው ማለት ነው። ለዛሬ እንግዲህ ይህን ይመስላል።
ኔክስት ዩኒት ቱን ማሳያችሁና በደንብ እንትምላችሁ ይሆናል ማለት ነው። ከዛ በፊት እንግዲህ ሰብስክራይብ እና ላይክ በማድረግ እንድታበረታቱኝ ስል ይቅርታ ጋር ጠይቃለሁ ማለት ነው። ቴንኪው ጨርሻለሁ። ጉድባይ ጋይስ፣ አመሰግናለሁ ስለተከታተላችሁኝ። ኔክስት ዩኒት ቱ ላይ ሰላም እንገናኝ። ደህና ሁኑልኝ። ቻው